የኢትዮጵያ ሚዲያ አገልግሎት የሚዲያ ድርሻውን ለመወጣት ጥረት ሲያደርግ ቆይቷል በማድረግም ላይ ይገኛል ህዝብ የማወቅ መብት አለው የሚታዩ በፊት ለፊት ያሉትን የአንድ ወገን መረጃ ብቻ ሳይሆን የተሸፈኑ በአምባገነኖች ሊደበቁ የሚሞከሩ እውነቶችን ሁሉ የማወቅ መብት አለው በሀገራችን ኢትዮጵያ እየሆነ ያለውን የዜጎችን የሰቆቃ ሞትን መፈናቀልን እስርና እንግልትን የሰብአዊ መብት ጥሰቶችን የፍትህ መዛባትን በማጋለጥ ለጋራ ሀገርና ለእኩልነት የሚደረገውን የአመታት ትግል ዛሬም በሚዲያው ዘርፍ የድርሻውን ለማበርከት የኢትዮጵያ ሚዲያ ሰርቪስ በተቆርቋሪነትና በኃላፊነት ስሜት በመስራት ላይ ይገኛል በውጣ ውረዶች እየተፈተኑ ለአመታት የዘለቁት የሚዲያ ባለሙያዎች በአንድነት ተሰባስበው ልክ እንደ ትናንቱ አምባገነናዊውን ስርዓት ሊሞግቱ እውነትን ሊገልጡ ህዝብና ከሀቅ ሊወግኑ ዛሬም ጸንተዋል እርሶም ይሄን ሚዲያ በመደገፍ አገልግሎቱ እንዳይቋረጥ ብሎም ተጠናክሮ እንዲቀጥል የድርሻውን ድጋፍ ያድርጉ ወደ ጎፈንድሚ ገጽ ጎራ በማለት እርሶና ሚሊዮኖች የሚገለገሉበትን ሚዲያ ያግዙ እናመሰግናለን ከኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ህዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የህግ ባለሙያ ነው አስተዳዳሪ ነው በዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረን እናመስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ Double Tree by Hilton Hotel, Silver Spring, Maryland ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 PM ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ተቀዳሚ ሀጂ ሙፍቲ እንድሪስ ከዚህ ዓለም በሞት ተለይተዋል የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ዋና ኃላፊ የነበሩት ተቀዳሚ ሀጂ ሙፍቲ በህክምና ሲረዱ ቆይተው ነው ከዚህ ዓለም በሞት የተለዩት አንከር ሚዲያ ዝግጅት ክፍል ለኒ ታላቅ ኢትዮጵያዊ አባት በህልፈታቸው የተሰማውን ሀዘን ይገልጻል ወዳጅ ቤተሰቦቻቸው በአጠቃላይ ለኢትዮጵያ ህዝብ መጽናናትን ይመኛል በዛሬው የእንግዳ ፕሮግራማችን ዶክተር ሰማይ ጋሹ ነው ይዘን የቀረብነው የሰብአዊ መብቶችና የዓለም አቀፍ ህግ መምህር የሆኑት ዶክተር ሰማይ ጋሹ በወቅቱ የኢትዮጵያ አጠቃላይ ሁኔታ ላይ በተለይም ደግሞ የአብይ አህመድ ወታደሮች በሴት ታጋዮች ላይ እየወሰደ ያለው እርምጃ ከሰብአዊ መብት አንፃር ከአጠቃላይ ከዓለም አቀፍ ህግ አንፃር እንዴት ይታያል ይሄን ጉዳይ በዓለም አቀፍ ደረጃ ለፍርድ እንዲቀርብ በማድረግ ረገድ ከኢትዮጵያውያን ምን ይጠበቃል በሚሉና በሌሎች ጉዳዮች ላይ እንወያያለን አብራችሁ በመቀየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ እናስተልኝ ዶክተር ሰማይ መሳይ እንደምን አለ አመሰግናለሁ እንደገና ስለጋበዝከኝ ምን በጣም ተጠፋፋን እኮ ረጅም ጊዜ ሳንገናኝ ምናልባት ካንተ ይሁን ከኛ ክፍተቱ ልናቃልቻለን ብዙ ነገሮች እየሆኑ ነው በተለይ ካንተ ከዓለም አቀፍ ህግና ሰብአዊ መብት አንፃር ብዙ ነገሮች መዳሰስ ይገባቸው ነበር ግን ክፍተቱ የቱ ጋር እንደሆነ አላወቅንም አላገኘንም ዛሬ ግን ያው ቢዘገይም ተገናኝተናል እኔም ደስ ብሎኛል መሳይ ታንክ ዩ ሪሊ አመሰግናለሁ እንግዲህ ዶክተር ሰማኝ በመነሻይ ላይ ያነሳውት የታላቁ አባታችን
የሃጂ የተቀዳሚ ሃጂ ሙፍቲ እንድሪስ ህልፈትን ሰምተናል ሰሞኑን ወደ ህክምና ቦታ መግባታቸውን የጤና እክል ገጥሟቸው ሰምተን ነበር በጸሎትም በተለያዩ ከጎናቸው ቆመን እንዲሁ ስንነምን ነበር ፈጣሪን ግን ያው የፈጣሪ ፍቃድ ሆነና ያው ከዚህ ዓለም በሞት መለየታቸውን ዛሬ ሰምተናል ትልቅ ስብራት ነው እውነት በእድሜያቸው በተፈጥሮ ጋር በእርግጥ መጋፈጥና መቀየር የሚቻል ባይሆንም ግን እንደዚህ አይነት አባት ከጎናችን ሲለዩ እንደ ኢትዮጵያ ትልቅ ኪሳራ ነው ብዙ አረሞች በበዙበት ብዙ ብሳናዎች በበዙበት አንድ እንዲ ትልቅ ዋርካ ከጎናችን ሲለይ የሚሰማን ስሜት ከባድ ነው እስቲ እንዴት አየው የአባታችንን ህልፈት አመሰግናለሁ መሳይ እኔም በዚህ አጋጣሚ እንዳልከው ለአባታችን ህልፈት ህይወት ምክንያት ለሙስሊም ወንድሞችና ለቤተሰቦቻቸውም የልብ ሐዘን መግለጽ ፈልጋለሁኝ እንዳልከው እኔ አባት በተለይ ከ3-4 አመት በፊት ዋና የፕሬዝዳንት በነበሩበት ጊዜ ሰሩት የነበረው መልካም ነገር በተለይ ደግሞ ኢትዮጵያዊነትን አንድነትን ከሁሉም በላይ ደግሞ እውነት ለመናገር እውነተኛ የሃይማኖት አባትነትን ያሳዩ የነበሩ ሰው ናቸው ከሙስሊሙ ከክርስቲያኑ ሁሉም ተስማምቶ እንዲኖር ያለው በአገሪቷ ውስጥ ያለው ችግርና ግጭቶች እንዲወገዱ የራሳቸውን ጥረት ያደርጉ የነበሩ እውነት ለመናገር በሌላው ማህበረሰብ ከሙስሊም ማህበረሰብ ባለፈ ክርስቲያኖችም ሌሎች ማህበረሰብ ክፍሎች በከፍተኛ ደረጃ የሚቀበላቸው አባት ነበሩ ነገር ግን ያው እንደምታውቀው እሳቸውን ይሄንን አይነት ኢትዮጵያዊነትን አንድነትና ፍቅርን የማይፈልጉት የአብይ አህመድ የዚህ የአብይ አህመድ የኦህዴድ ሰዎች ከስልጣን በማስወገድ አክራሪ የሆኑ ዘረኞች የሆኑ እና ያንድ አካባቢ ሰዎችን ብቻ በዙሪያቸው ያደረጉ አዲስ የመጅሊስ አቋቁመው አሁን እንደምታየው አጠቃላይ በአማራ ህዝብ ላይ የሚደረገውን ጄኖሳይድ ሁሉ የሚደግፉ እናም ደግሞ በአማራ ክልል አንድ ነገር በኮሽ ባለች ቁጥር መግለጫ የሚያወጡ እና ዘረኝነታቸው በግልጽ በገሃድ የሚታይ ሰዎች ናቸው ስልጣን ላይ ያሉትና እኔ አባት ግን ምልህ እውነትን ከመጀመሪያም ጀምሮ በፈልገው አይደለም የመጡት ህዝብን ለመርዳት እውነት ለውጥ አለ መስሏቸው እውነት በእውነት ሀገርን አገለግላለሁ ብለው መጥተው ነገር ግን በዛ መልኩ እንዲወገዱ ካደረጓቸው በኋላ አሁን ዛሬ ደግሞ እንደና አብይ አህመድ ያሉ ያው ያዞምባ የሚያነቡ ሰዎች ሐዘናቸውን ሲገልጹ መስማት በጣም ያሳዝናል ምክንያቱም አብይ አህመድ ከጀርባ ሆኖ እሳቸው ከዛ ስልጣን ላይ እንዲወርዱ በመተካቸው ደግሞ የሱ ደጋፊ የሆኑ የኦህዴድ ሰዎች ስልጣን እንዲይዙ አድርጎ እሳቸውን ካስወገደ በኋላ እንደገና በጊዜው አንዳንድ የሰሯቸውን ስራዎች በመግለጽ ምስጋና በማቅረብ ለማስመሰል የሚያደርግበት ጥረት ያው ምልአውን አብዛኛው ኢትዮጵያ ህዝብ ያወቀው ስለሆነ ምናልባት ብዙ ሰው በዚህ ቢሸወድ አይመስለኝም ነገር ግን ደግሞ እንዲህ አይነቱን ማታለሉ ማምታታቱን ውሸቱን ደግሞ ያጋለጡና የገለጹ መሄድ በጣም ያስፈልጋል ምክንያቱም በጊዜው እሳቸው ከስልጣን የተወገዱበት ምንም አይነት ህጋዊ መሰረት የሌለው ነው ፕሮሲጀሩንም ያልጠበቀ ነው በጊዜው ይነገር እንደነበረው እንደገናም ደግሞ ምርጫውን በትክክል የተካሄደም አልነበረም በጣም በተድበሰበሰ መልኩ ነው አሁን ስልጣን ላይ ያሉት ሰው ወደዚህ ወደ መጅሊስ ፕሬዝዳንትነት የመጡትና ከዚያ አኳያ ስታየው እውነት ለመናገር አሁን ቅድም እንዳልከው ብዙ ታላላቅ የሚባሉ ሀገራችንን ምናልባት በፍቅር በአንድነት እንድትኖር ሊያረጉ የሚችሉ አባቶችን ያጣንበት ያለው ሁኔታ መሆኑ በጣም ያሳዝናል ነገር ግን ደግሞ እነዚህን አባት ምንም እንኳን አብይ አህመድ በዛ መልኩ ላዋርዷቸው ቢሞክሩም ነገር ግን የሙስሊም ማህበረሰብ በተለይ ደግሞ የአማራ እና ሌላው ኢትዮጵያዊ የሙስሊም ማህበረሰብ የሰሩትን ስራና ታላቅ የሃይማኖት አባትነታቸውን አውቀው አይ ቲንክ እንደምናየው በማህበራዊ ሚዲያ ላይ ከፍተኛውን ሐዘኑ እየገለጸ ያለበት ሁኔታ ነው ያለውና እንግዲህ ለሙስሊም ማህበረሰብና ለቤተሰቦቻቸው መጽናናትን እመኛለሁ መሳይ ተቀዳሚ ሃጂ ሙፍቲ እንድሪስን ዝም ብሎ ከሃይማኖት አባት ብቻ ጋር አያይዘን መመልከት ያለብን አይመስልንም የፖለቲካ ኃይሎች ሰለባም ነው የሆኑት በተለይ የአብይ አህመድና በዙሪያው የተሰበሰቡ ይሄ ጽንፈኛ የኦህዴድ አክራሪዎች ወይም ደግሞ የኦሮሞ ጽንፈኛ እንበላቸው እነ አህመዲን ጄብል ያደረጉት አንድ ሴራ ተልኮ አለ በዛ ሴራ ተልኮ ውስጥ ተጠልፈው ነው
የወደቁትና ከስልጣንም እንዲወገዱ የተደረገው በዚህ አብይ አህመድ እጁን አስገብቶ የሳቸውን መባረር ወይም ደግሞ ከስልጣን መውረድ አስተዋጽኦ በቀላሉ የሚገለጽ አይደለም። አሁን ያለው መጅሊስ የብልጽግና መጅሊስ ነው። አሁን ያለው ቤተ ክህነት የብልጽግና ቤተ ክህነት ነው። ምንም ወዲያ ማለት እና እንደው መሸፋፈንና መደባበቅ የሚያስፈልግ አይደለም። ተቀዳሚ ሀጂ ሙፍቲ ኢንድሪስ ለኦሮሞም ለአማራውም ለሁሉም ሙስሊሞች አባት ሆነው ትልቅ እንደ ዋርካ ታይተው የአባትነት ምክር ሲሰጡ የነበሩ ናቸው። ይሄ አልተወደደም። በብልጽግና መንደርሳቸው ሞገስ አልነበራቸውም። ስለዚህ አብይ አህመድ በዚህም በዛም ብሎ እነ አህመዲን ጀበልን አደራጅቶ እሳቸው ከስልጣን እንዲወገዱና አሁን ያሉት እውነት ለመናገር አሁን ያሉትን የመጅሊስ ፕሬዝዳንት እንደው የሙስሊም አባት በአባትነትም ለመጥራት የሚከብዱ ናቸው። ቀደም ሲል አንተ እንዳልከው ነው ብልጽግና በተነካ ቁጥር ቀድመው ለማዳን የሚረባረቡ አማራ ክልል ላይ የሆነች ነገር ከተፈጠረች ደግሞ መግለጫ ለመጻፍ ምንም የማመነቱ ወዲም ወዲያም ብለው ማሰብ የማይፈልጉ በጣም እውነት ለመናገር እንዲህ አይነት አባት ኢትዮጵያ ላይ አሉ መባሉ በራሱ የሚያሳፍር ነው። እነዛን አባታተን እንደዚህ አይነት አባት ቦታው ላይ መቀመጣቸው ለኢትዮጵያ ሙስሊሞችም በአጠቃላይ ለኢትዮጵያ ህዝብም ትልቅ ዳና ሸክም ናቸው ማለት ይችላል። ለማንኛውም እኚህን አባት ምን ጊዜ እናስታውሳቸዋለን። ይሄ ከሌላ ጉዳይ አንፃር አይደለም። ኢትዮጵያ በተጎዳች ጊዜ አባት በመትፈልግበት ጊዜ የመጡ ግን ብዙ ከሳቸው ብዙ ነገር እንዳናገኝ ተደርገን በጧቱ ከኃላፊነት እንዲነሱ የተደረጉ መሆናቸውን በማስታወስ ምን ጊዜም በኢትዮጵያ ታሪክ ውስጥ ሊታወሱ የሚችሉ ታላቅ አባት መሆናቸውን ግን መመስከራችንና ይሄንን ቃላችንን መስጠታችን የሚቀጥል ይሆናል። ምናልባት የምትጨምረው ካለ ፖለቲካውና እምነቱ ተደበላልቋል። ይሄ በቀጥታ ወደሚቀጥለው ውይይታችን ሊወስደን ይችላል። በቅርቡ በመካነ ሰላም ተፈጽሞ በነበረው ጉዳይ ላይ ሁላችንም ልክ አይደለም ብለን አውግዘናል። በእምነት ተቋማት ላይ የሚደረግ ማንኛውም ጥቃት ተገቢ አይደለም። ግን ለምንድነው የአማራ ክልል እስልምና ጉዳዮችና የኢትዮጵያ እስልምና ጉዳዮች ገና ውሃውም ሳይሞቅ ምንም ነገር ሳይወራ ቀድሞ ተጣድፈው ፋኖ ነው ብለው መግለጫ ወጡበትና በዚህ ጉዳይ ላይ ድምጻቸው ሳይሰማ ብዙ ኢትዮጵያ ሙስሊሞች በወለጋ በጅማ በባሌ ሲገደሉ ድምጻቸው የማይሰማው ሀጂ ቱፋ መካነ ሰላሙ ላይ ግን መግለጫ ለማውጣት የቀደማቸው የለም። እንደው እንዴት ታየዋል? እንዲህ አይነት አባታተን እንደዚህ አይነት አባት ደግሞ ወንበሩ ላይ ቁጭ ብለው አሁንም ድረስ ሲፈርዱና ሲበይኑ ስናይ እጅግ ነው የምናዝነው በእውነት በጣም ያሳዝናል። መሳይ እንዳልከው በተለይ ከሙስሊም እምነት መሰረቶች ማኳያ በመታየበት ጊዜ እውነት ለመናገር ሁሉንም በኩል ማየት የእምነቱ መሰረት ነው እና ዘረኝነትንም አይ ቲንክ የሚጠየፍ ነው። ነገር ግን እንደምታየው አሁን ያለው መጅሊስ በአጠቃላይ ያንድ የኦህዴድ አባላትን የኦህዴድ ብልጽግናን ለመደገፍ የቆመ ከዛ ውጭ ያለውን የሙስሊም ማህበረሰብ የሚወክል አይደለም እና ምንድነው መናገር ፈልገው የሙስሊሙ ማህበረሰብ አሁን ያለውን መጅሊስ የሙስሊሙን ማህበረሰብ የሚወክል እንዳልሆነ ማወቅ አለበት። እነዚህ ሰዎች የፖለቲካ ዓላማ ይዘው የሚንቀሳቀሱ ሰዎች ናቸው። እነዚህ ሰዎች ከጀርባ የአብይ አህመድን አጀንዳ የነሽመልስና አብዲሳን አጀንዳ የሚያስፈጽሙ ቅድም እንዳልከው የነ አህመድ ጀበልን አይነት አክራሪ የኦሮሞ እንትኖችን ኦህዴዶችን የሚደግፉ ከጀርባ ሆነው የሚያሽከረክሩት ስለሆነ በተለይ ደግሞ በኢትዮጵያዊነት የሚያምኑ በተለይ ደግሞ የተጎዳ ያለው የአማራ ማህበረሰብ ያሉ የሙስሊም ማህበረሰብ ሆነ ለመናገር ይሄ መጅሊስ በተለይ በአማራ ህዝብ መካከል ልዩነትን ለመፍጠር በአማራ ህዝብ መካከል የሃይማኖት ልዩነቶችን ለመፍጠር ይሄ መጅሊስ ከጀርባ እየሰራ መሆኑን መገንዘብ አለበት። ቅድም እንዳልከው መካነ ሰላም ላይ የተፈጸመው ነገር ምናልባት በገለልተኛ ወገን ተጣርቶ ተጠያቂ ወገን ለፍርድ ቢቀር ወይም ደግሞ ተጠያቂ ወገን ማን እንደሆነ ቢለይ የተሻለ ይሆናል። ነገር ግን እንደምታየው ብዙ አይነት መረጃዎች ናቸው የሚወጡት፣ ብዙ አይነት ኢንፎርሜሽን ያለውና በዚህ መካከል እንደ አባት ማድረግ ያለብን ምንድነው ሁሉንም ነገር በሰላም እንዲያልቅ ወይም ደግሞ በሰላም እንዲፈታ ወንጀል የፈጸሙ ሰዎች ለፍርድ እንዲቀርቡ መጠየቅ ትችላለህ። ነገር ግን በግልጽ አንድን ወገን በመደገፍ ሌላውን ወገን ጠላት በማድረግ መግለጫ የሚሰጡ ሰዎች ናቸው። በተለያየ በማህበራዊ ሚዲያ የምታየው ነገር ነውና በዚህ አጋጣሚ ለአማራ ህዝብ ያላቸውን ጥላቻ የሚገልጹ ሰዎች ናቸው። ስለዚህ በተለይ የአማራና ሌላው የኢትዮጵያ ሙስሊም ማህበረሰብ ይሄ
መጅሊስ የነሱን አስተሳሰብና ማንነት የሚወክል አይደለም ከዚህም በላይ ደግሞ እነዚህ ሰዎች የፖለቲካ ተልዕኮ ያላቸው የሃይማኖት ተልዕኮ አይደለም ያላቸው የፖለቲካ ተልዕኮ ያላቸውና የአማራ ማህበረሰብ ለመከፋፈል የሚሰሩ ሰዎች ናቸው እነዚህ ሰዎች ለሙስሊሙ ማህበረሰብ የሚቆረቆሩ ቢሆን ምን አለበት አማራ ወለጋ ውስጥ በሺዎች የሚቆጠሩ የሙስሊም ማህበረሰብ እንደ አይሻ አይነቶቹ ከእንግዲህ ወላሂ አማራ አልሆንም ይያሉ የተጨፈጨፉ ለታረዱት ምን ነው አንድ ቀን ቃላቸውን አልሰጡም ምን ነው መግለጫ አላወጡም ስለዚህ እነዚህ ሰዎች መካለ ሰላም ላይ ስለተደረገው መግለጫ ያወጡት ለሙስሊሙ ማህበረሰብ ተቆርቋሪ ሆነው አይደለም በዚህ አጋጣሚ የፖለቲካ ትርፍ እናገኛለን በሚል የሚያረጉት መሆኑ መገንዘብ ያስፈልጋል እና ምናልባት አንዳንድ በአማራ ክልል ያሉ የሙስሊም መሪዎች ምናልባት እነዚህ አሁን መስልጣን ላይ ያለው መጅሊስ በሚያወጣው መግለጫ ተታለው ምናልባት ከክርስቲያኑ ማህበረሰብ ወይም ከፋኖ ጋራ ቅራኔ ውስጥ እንዳይገቡ በዚህ አጋጣሚ እንደው ምክሬ መስጠት ፈልጋለሁ ምክንያቱም የነሽመልስ ዋና ዓላማ አማራን ማጥፋት ነው አብይ አህመድ በግልጽ ተናግሯል ለነ ታዬ ደንዳ ነግሯቸዋል አማራን ማፍረስ ነው አማራን ማጥፋት ነው ዓላማዬ ብሎ በግልጽ ተቀርጾ በተለያየ አጀንዳ የሚፈጸምና ግልጽ የሆነ አጀንዳ ያለበት ነው ከጀርባው ስለዚህ ከዛ ጀርባ ደግሞ የሃይማኖት መሪዎች ተሰልፈዋል እንዳልከው አሁን ሲኖዶስም ተቆጣጥረውታል መጅልሱንም ተቆጣጥረውታል የጸጥታ ድርጅቶችን መከላከያውን ፖሊስን ሁሉንም ኢቭን መንግስት ያልሆኑ ድርጅቶችን በሙሉ በተለያየ መልኩ ተቆጣጥረው ያሉበት ሁኔታ ነው ያለውና ስለዚህ ይሄ የአማራ ህዝብ የሚደረገው ትግል የህልውና ትግል ነው ይሄ የህልውና ትግል ደግሞ ምናልባት ስተቶች ሊሰሩበት ይችላሉ የተለያዩ ስተቶች ካሉ ደግሞ ያንን እያረመ መቀጠል እንችላለን እንጂ ገና ለገና እነዚህ ሰዎች መግለጫ አወጡ ተብሎ የአማራ ህዝብ ትግል የሚቆም ነገር አይደለም ይሄ ምንም መታወቅ ያለበት ነገር ነው ምክንያቱም የህልውና ጉዳይ ስለሆነ ከህልውና የሚበልጥ ጉዳይ ስለሆነ ምናልባት ከመጅሊሱ ጋር እንሆናለን ብሎ የሚያስብ በአማራ ክልል ያለ ሙስሊም መሪ ካለ ሁለተኛ ቢያስብ ይሻላል አብሮት የሚኖረው ያጠገቡ ያለውን የክርስቲያን ማህበረሰብና ፋኖንም ሌላውንም ማህበረሰብ እንደወገኑ ማየትና ከዛ ጋር አብሮ መስራት የሚያስፈልግ ይመስለኛል ከዛ ውጪ ግን እነዚህ ሰዎች ለሚዘረጉት መጥመድ እንቅፋትና ጥላቻ ሰለባ ሆኖ ግን እርስ በርስ የሚደረግ ሽኩቻ የአማራን ለበለጠ ጥፋት ለበለጠ ጥቃት የሚያጋልጠው መሆኑን አይ ቲንክ ግልጽ መሆን ያለበት ነው ብዬ አስባለሁ መሳይ ዶክተር ሰማኝ በድጋሚ ለታላቁ አባት ተቀዳሚ ሀጂ ሙፍቲ እንድሪስ በልፈታቸው የተሰማንን ሐዘን በመግለጽ ወደ ለቱ ዋና ወደ ተገናኘንበት ጉዳይ እንገባለን የወቅታዊ የፋኖ ትግል እንደዚሁም የኤርትራና የህወሓት ጉዳይም ተነስቶ በአሁን ሰዓት ሰሜኖቹ ተያይዘው እየመጡብኝ ነው ብሎ ማነው ብልጽግና ማለቃቀስ ከጀመረ ቆይቷል አሁን ደግሞ በሰፊው እየመጣን ያለው ከወሎ ጥቃት ጋር በተያያዘ ከጀርባ ሻቢያና ወያኔ ያሉ ብሎ መጠነ ሰፊ ፕሮፓጋንዳ ጀምሯል የፋኖን አቅም ለማሳነስና ለማኮሰስ የደበት ርቀት ፋኖ በራሱ የነና አድርግም ከጀርባው እነዚህ ስላሉ ነው የሚል የራሱን ትርክ ተፈጥሮ ራሱ አምኖ ቁጭ ያለበት ሁኔታ ነው ያለው ለማንኛውም የሻቢያና የህወሓት ጉዳይ በሰፊው እየተነሳ ነው ያለው የነሱ ጉዳይን አንስቶ ለስለስ ያለ አቋም ያዘን ባንዳና ባዳ እየተባለ እየተሰደበ ነው ያለው እነሱን የሚያወግዝ ጥምብርኩስን አውጥቶ የሚሰድብ ደግሞ የሀገር ጀግና የሀገር ባለውለታ እየተባለ በብልጽግናው መንደር እየተወደሰ እየተመሰገነ ይገኛል ለማንኛውም ባዳውና ምንድነው ጀግናው ማን እንደሆነ ኢትዮጵያ ባለውለታ ማን እንደሆነ ታሪክ ፍርዱን የሚሰጥ ይሆናል ግን ወደ ፋኖ ወቅታዊ ሁኔታ እንምጣ እንዴት እየተከታተልከው ነው ከድላቸውን ጀምር ድላቸው በጣም አስገራሚ ነው ሰሞኑን በወሎ የተካሄደው የ18 ቀናት የአርበኛ ዘመቻ አደም አሊ ከተጠናቀቀ በኋላ አሁን ዛሬ ምን ሰማው በአራቱም አካባቢዎች መጠነ ሰፊ የሆነ ወታደራዊ ኦፕሬሽኖች ተካሂደው ምናልባትም አሁን ፋኖ ከተማ ተቆጣጠረ ይሄን ያዘ የሚባለው ነገር ዜና መሆን ከማይችልበት ጊዜ ላይ ደርሰናል አሁን እኔም ራሴ እንደ አንድ ሚዲያ ባለሙያ እንደው ከተማ ተቆጣጠሩ የሚለው ነገር ዜና መሆን አይችልም ከዚህ ላቅ ያለ ነገር ያያየን ነው ወደሚል እየመጣን ነውና እስቲ አንድ የአማራን ትግል በቅርበት እንደሚከታተል ትግሉንም እንደሚደግፍ ሰው ወቅታዊ ሁኔታ እንዴት እየተከታተልክ ነው አመሰግናለሁ መሳይ እንደምታውቀው እንግዲህ 2 አመት ሙሉ ይሄን የአማራ ትግል በተመለከተ በተለያየ ጊዜ ካንተም ጋር ቀርበን ብዙ አይነት
ውይይቶችን አድርገናል እና ምንድነው ደስ የሚለኝ ነገር ብዙዎች ጠላቶች ማለት የአማራ ጠላቶች በተለያየ መልኩ ያሰሩት የነበረው ነገር ታስታውሳለህ በተለይ ደግሞ አብይ አህመድ የሚቀልባቸው የማህበራዊ ሚዲያ ወኪሎቹ ብዙ ጊዜ ይሉት የነበረው ምንድነው የአማራ ህዝብ ትግል በቃ እንዳበቃለት እና ፋኖ እንደተበታተነ እና አቅም እንደሌለው እና በቃ ይሄ ነገር ያበቃ እንደሆነ በተለያየ መልኩ ፕሮፓጋንዳ ሲሰራበት የቆየ ነገር ነው ነገር ግን አንድ ያልገባቸው ነገር ምንድነው ወነን ለመናገር ይሄ ትግል አላማውን ከግቡል ሳያደርስ ወደ ኋላ የሚመለስ ትግል አይደለም ይሄን በጣም እርግጠኛ መሆን ያስፈልጋል ለምን ምክንያቱም የተነሳበት አላማ በጣም ትክክለኛ የሆነ ህዝባዊ አላማ የህልውና ጥያቄ ያለበት ነው ምክንያቱም በግልጽ የአማራ ህዝብ ለ50 ዓመት ሙሉ ጄኖሳይድ የታወጀበት እንዲጠፋ የተወሰነበት ጨቋይ በመባል ከፍተኛ የሆነ ችግር ውስጥ የገባ ማህበረሰብ ነው እና ይሄን ማህበረሰብ ከዚህ በኋላ ለማዳን የተነሳው የፋኖ ትግል ይሄንን አላማውን ከግቡ ሳያደርስ የአማራን ህዝብ ህልውና ሳያረጋግጥ ወደ ኋላ እንደማይመለስ በተለያየ አጋጣሚ ለመናገር ሞክረን ነበር ነገር ግን አሁን እንዳልከው በተግባር ያዩበት ያለው ነው አሁን በተለይ ባለፉት ቀናት እና ሳምንታት በወሎ አካባቢ የተደረገው ከፍተኛ የሆነ ትግልና ድልን በመታየበት ጊዜ የፋኖ የህልውና ትግል በከፍተኛ ደረጃ እያደገ ለመምጣቱ ምስክር ነው በአቅም በከፍተኛ ሁኔታ አቅም ገንብቷል በከፍተኛ ደረጃ አሁን በመታየበት ጊዜ በተለያየ ማህበረሰብን የፖለቲካ ስልጣናና ትምህርት በመስጠት በመታየበት ጊዜ ከፍተኛ የሆነ የንቃተ ሊና ደረጃ ተፈጥሯል ከፍተኛ የሆነ ስልጣና ይሰጣል ከፍተኛ የሆነ ህዝባዊ ድጋፍ አለው እንደገናም ደግሞ ልምድ በተለይ ደግሞ በየጊዜው በጦርነት ውስጥ ያለ ሰራዊት ስለሆነ ከፍተኛ ልምድ ያካበተ ነው በዛ ላይ ደግሞ ህዝቡ ራሱ ከፍተኛ የሆነ ንቃት አለው አሁን እንደድሮ አላለ በረጅም ጊዜ የአማራ ህዝብ ምልህ ኢትዮጵያዊ ነኝ በሚል ምክንያት የመጣው መንግስት በሙሉ እንደፈለገ ይፈነጭበት የነበረው ነው አሁን ግን አማራ ህዝብም ለህልውናው መታገል እንዳለበት ስለተረዳ ከፋኖ ጎን ያለበት ሁኔታ ነው ያለው እና ምንድነው የሚያሳየው ነገር ያ ሁሉ ከፍተኛ ሰራዊት ነው በትንትኑን አውጥተው ከፍተኛ የሆነ የመሳሪያ ምናልባትም በሚሊዮን ወይም ደግሞ በቢሊዮን የሚቆጠር የሚያወጣ መሳሪያ ነው ከአብይ አህመድ ሰራዊት የተረከቡት የምርኮኛው ብዛት የሚገርም ነው በዛ ላይ ደግሞ ያላቸውን የምርኮኛ ያያዝ በመታየበት ጊዜ አስገራሚ ነው በዛ ደግሞ ምልህ የሚያደርጉት ስትራቴጂክ የሆነ አካሄድን በመታየበት ጊዜ በጣም ከፍተኛ የሆነ ግስጋሴ ላይ ያለን አሁን እንዳልከው ደግሞ በሌሎችም አካባቢዎች በጎንደርም በጎጃም አካባቢም ሌሎች ከፍተኛ የሆኑ ድሎችን እየሰማን ያለ ነው እና ምንድነው የምታየው ይሄ የፋኖ ትግል ከአንድ ምዕራፍ ወደ ሌላ ምዕራፍ እየተሻገረ ያለበት ነው ያለው ሲጀምር በርግጥ ሲጀምር ምንም ድርጅታዊ መዋቅር አልነበረው በህዝባዊ አመጽ መልኩ ነበር የተነሳው ከዛ በኋላ ነገሩ እየሰከነ መጣ ከዛ በኋላ ስልጣና እየተሰጠ መጣ ከፍተኛ የሆነ የአይዲዮሎጂና አጠቃላይ የትግሉ ሁኔታ በተመለከተ ትምህርት ተሰጠ አሁን የሰከነ እና ወደሚቀጥለው ምዕራፍ ይሄንን ትግል ወደ ድል ወደሚያቀርብ ምዕራፍ የሄደ ያለበት ሁኔታ ነው ያለው አሁን የአንድነቱን ጉዳይ መልክ ይዟል እርግጠኛ ነኝ በቅርብ ጊዜ ውስጥ አንድ የሆነ ውሳኔ ምን ሰማ ይመስለኛል እና ምንድነው የአብይ አህመድ ሰራዊት በከፍተኛ ደረጃ ኪሳራ ውስጥ ያለበት ከፍተኛ የሆነ እንደምታየው ሰራዊቱ ራሱ በተለያየ መልኩ በጣም ፍራታቸውን ሲገልጹ መሰማበት ነው ያለው ስጋታቸው በከፍተኛ ሁኔታ ራሱ ሰራዊቱ በጭቆና ውስጥ ያለበት ሁኔታ ነው ያለውና ከዚህ አንፃር በመታየበት ጊዜ አጠቃላይ ሁኔታው አይ ቲንክ ትክክለኛ የሆነውን አቅጣጫ የያዘና የፋኖ መሪዎችም አይ ቲንክ በብዙ መልኩ ልምድ ያገኙ እርስ በርስ ያላቸውንም ልዩነት ያጠበቡ እናም ደግሞ ከፍተኛ የሆነ አይ ቲንክ ብቃትና ከፍተኛ የሆነ ስልጣናም ያገኙ ያሉበት ስለሆነ በኔ ግምት ምናልባት ከዚህ በኋላ የምንሄድበት መንገድ ያጠረ ጊዜ ይሆናል ብዬ አስባለሁ መሳይ እንግዲህ ዶክተር ሰማኸኝ በአንጻሩ ድሉን
በዚህ መልኩ እየሰማንና በሁኔታው በአትኩሮት እየተከታተልን ባለንበት ወቅት ላይ ደግሞ በጣም ስሜትን የሚጎዱ ለጆሮ ጭው የሚያደርጉ ነገሮችንም እየሰማን ያለነው ተስፋ በመቁረጥ በንዴትም በደረሰበት ሽንፈት መቆጣጠር ራሱን ያቃተው የአብይ አህመድ አገዛዝ እንደው በውጊያ ላይ የመታቸውን የማረካቸውን በተለይም ሴት ወታደሮችን የፋኖ ታጋዮችን እጅግ አሰቃቂ በሆነ ሁኔታ ብዙ ጊዜ ስንጠራው ሌላ ስሜት ውስጥ ሰው እንዲገባም በመፈለግ አይደለም ሐቅን እውነትና መሬት ላይ የተደረገ ስለሆነ ነው ጡታቸውን በመቁረጥ ሰውነታቸውን በመተልተል ቆዳቸውን በመክፈፍ እንዲህ አይነት የጭካኔ እርምጃ መውሰዱ የሰሞኑ ዋና አጀንዳ ሆኖ ያነጋገረ ይገኛል የአማራ ተወላጅ ብቻ ሳይሆን ሌላውንም ኢትዮጵያዊ ይሄንን የሰማን በሙሉ ያስቆጣ ክስተት ነው ለዚህ ምክንያት ያቀረበው ነው በወታደር ልትሞት ነው ልትገድል መታ በመገደሉ ዓለምን ጸጉራችሁን ትነጫላችሁ ብለው ምክንያታዊ ያልሆነ ልትሞት መስዋዕትነት እንዳለ አምና ይገባችበት ነው ነገር ግን ወታደርና ተማረከች ተመታ ቁስለኛ ሆነች ከዛ በኋላ የተወሰደው እርምጃ ግን ኢሰባዊ ነው በጦርነትም ህግ አለ ይሄንን ለምን ታደርጋላችሁ ነው መማረክንማ እንደው በብዙ ቁጥር ፋኖች እኮ አሳዩ መማረክ ፋኖ ጋር አዲስ አይደለም እነሱ ግን እንደው አንድ ምርኮ በእጃቸው አሳዩ ቢባሉ ሊያሳዩ አይችሉም እንደው አንድ ቢይዙ በእንደዚህ አይነት ሁኔታ ነው እየገደሉ የሚገኙትና እንዴት ታየዋለ መጀመሪያ ከሰባዊነት አንፃር እንመልከቱ የሰባዊ መብት ተሟጋጅ የሰባዊ መብት ጉዳዮች ላይ ባለም አቀፍ ደረጃ በመምርነትም እየሰራ ነውና እንዲህ አይነቱ ነገር ከህግም ከሰባዊነትም ከሰዋዊ ከብዙ ነገሮች አንፃር ሊታይ የሚገባው ነውና እነዚህ መረጃዎች እንዴት ስትከታተል ቆየ አመሰግናለሁ መሳይ ወደ እነሱ አይ ቲንክ እንዳልከው ህጋዊ የሆነውን ዓለም አቀፍ ህግ ማኳያ ትልታኔውን አቀርባለሁ ነገር ግን አንድ ምናልባት አይ ቲንክ በተለይ የአማራ ህዝብ መረዳት ያለበት ነገር ምንድነው አሁን በዚች እህት ላይ የተፈጸመው ነገር በመታየበት ጊዜ ለምንድነው እንደዚህ አይነት ነገር የተፈጸመው ብለህ መጠየቅ አስፈላጊ ነው ያስባለሁ ምንድነው ዋናው ነገር መሰለ የአብይ አህመድ እና በአጠቃላይ ኦህዴድ ትልቁ ፕሮግራማቸው እንደ አጀንዳቸው ምንድነው የአማራን ህዝብ ማጥፋት ነው ለአማራ ህዝብ ያላቸው ጥላቻ ወደር የለው ወታደሮቻቸውንም ሲያሰለጥኑ የሚያሰለጥናቸው በአማራ ጥላቻ ነው ስለዚህ ይሄ ነገር እየተደረገ ያለው ለምንድነው ቀጥታ ከአብይ አህመድ በሚደረግ ትዕዛዝ በሰራዊቱ መሪዎች በሚደረግ ትዕዛዝ የሚደረግ ነገር ነው ምክንያቱም ይሄ የመጀመሪያው ነገር አይደለም በከፍተኛ ደረጃ ላለፉት 2 አመታት በተለያየ መልኩ የተፈጸመ ነገር ነው እና ይሄንን መታያው በምንድነው ቼን ኦፍ ኮማንድ አለው አይዲዮሎጂካሊ የአማራን ህዝብ ማጥፋት የሚል አጀንዳ ተሸክመው የሚመጡ ወታደሮች ናቸው እየፈጸሙ ያሉት እና ከዚህ አኳያ በመታይበት ጊዜ እንደው አንድ ምሳሌ ብጠቅስልን በሁለተኛ ዓለም ጦርነት የናዚ ጀርመን የሂትለር ወታደራዊ መሪዎች በኑረምበርግ ትራያል በነበረው በቀረቡበት ወቅት እንደዚሁ ኢሰባዊ ድርጊቶችና የጦር ወንጀሎችን በመፈጸም ነበር የተጠየቁት እና ብዙ ጊዜ መልስ ይሰጡ የነበሩት ምንድነው አዚፍ ሂትለር አስላዘዛቸው ወይም ደግሞ ከበላይ አካል የመጣውን ትዕዛዝ መፈጸም ግዴታ እንደነበረባቸው አድርገው ዲፌንስ ወይ መከላከያ ያቀርቡ ነበርና ነገር ግን ይሄ ምንም አይነት እንትን የለው ምንም አይነት መከላከያ ሊሆን አይችልም ምክንያቱም እንዲህ አይነት ኢሰባዊ ድርጊት መፈጸም ማንንም ቢያዝዝህ የመፈጸም ግዴታ የለብህም እና ባለም አቀፍ ህግ አንፃር ካየውና ኢትዮጵያ ምራቱ የተቀበለቻቸውን ዓለም አቀፍ ሰባዊ መብት ድንጋጌዎች በመታይበት ጊዜ ግልጽ ነው ቅድም እንዳልከው ጄኔቫ ኮንቬንሽን የሚባል ረጅም ጊዜ የኖረ ማለት የሰው ልጅ በጦርነት ታሪክ ውስጥ በማለፉ ምክንያት እድገት ያገኘና በተለይ ከ1949 ጊዜ ጀምሮ ደግሞ ብዙ ሀገሮች የተቀበሉት ኢትዮጵያንም ጨምሮ የፈረሙበት የጄኔቫ ኮንቬንሽን እንዲህ አይነት ሁኔታዎችን በተመለከተ የሚያስቀምጣቸው ድንጋጌዎች አሉ ምክንያቱም እንዳልከው በጦርነት ወቅት ህግ አለ በጦርነት ወቅት ሰላማዊ ሰዎችን ማጥቃት ሰላማዊ የሆኑ ታርጌቶችን መምታት ወይም ደግሞ በምርኮ የተያዙ ሰዎችን ማሰቃየት ወይም መግደል ወንጀል ተሆኖ የተቀመጠው ነውና ይሄን በመታይበት ጊዜ እንግዲህ እህታችን እንዳልከው ኦኬ ታዋክታ ሊሆን ይችላል ወይም ደግሞ
የፋኖ አባል በመሆኗ ምክንያት ያው እችም ጠላት ካለች ወገን ጋር ያው ተኩስ ወይም ደግሞ ጦርነት ላይ የሚደረግ ትንቅንቅ አለ። ነገር ግን እንግዲህ መረጃው እንደሚለው ከሆነ ቆስላ ተይዛ ነበር። ከዛ በኋላ ነው እንግዲህ ይሄን ሁሉ ድርጊት የፈጸሙባት። ጡቷን በመቁረጥ ቆዳዋን በመክፈፍ ሜዳ ላይ በመጣል ሌላው ማህበረሰብ ለለለ በዚህ ጭካኔ ተደናግጦ ከትግሉ ወደ ኋላ እንዲል ለማድረግ የሞከሩበትን በመታይበት ጊዜ ይሄ በግልጽ የጦር ወንጀል ነው። በሰብአዊ መብት ላይ በሰብአዊነት ላይ የሚፈጸም ወንጀል ነው። አሁን ኢትዮጵያ በተቀበለቻቸው ሰብአዊ መብት ድንጋጌዎች መሰረትም ያስጠይቃል። እነዚህ ሰዎች በተለይ በዛ አካባቢ ያሉ ወታደራዊ መሪዎች ኢቭን እስከ አብይ አህመድ ድረስ ይሄ ነገር በቼን ኦፍ ኮማንድ ሊያስጠይቅ የሚችል ወንጀል ነው። እንግዲህ ትልቁ አሁን የትልቁ የኛ ጥያቄ ምንድነው? አሁን ኢትዮጵያ ውስጥ በተለይ ካለፉት አመታት ወዲህ ያለው ነገር ምንድነው? እንዲህ አይነት ጉዳዮች ተጠያቂነትን ለማምጣት የሚያስችሉ ሁኔታዎችን መፍጠር አልተቻለም። ዓለም አቀፉ ማህበረሰብም ብልህ በተወሰነ ደረጃ በዚህ በትግራይ ውስጥ በነበረው ጦርነት ወቅት ተጠያቂነትን ለማምጣት ሙከራ ካደረጉ በኋላ አሁን እሱንም ትተውታል። ያንን እንኳን በዓለም አቀፍ ምርመራ የተረጋገጡትን ጉዳዮች እንኳን ወደ ህግ ለማምጣት ፍላጎቱ የላቸውም። አጋጣሚ ሆኖ ምልህ አንድ አጠቃላይ ዓለም አቀፍ የሆኑ የፖለቲካ ለውጦች እንደምታየው አሜሪካ ውስጥ ያለው የፖለቲካ ለውጥ ምልህ እንዲህ አይነት ነገሮችን ዓለም አቀፍ የሆኑ ተጠያቂነቶችን ሊኖሩ ብዙም አይነት ድጋፍ የሚሰጥ አለመሆኑ እና የተባበሩት መንግስታት ድርጅትንም አሁን ብዙዎቹ ምልህ እየደገፉት ስላልሆነ በተወሰነ ደረጃ ተጠያቂነት ማምጣት አስቸጋሪ ሊሆን ይችላል። ነገር ግን ጊዜ ያለ ዘመን ይቀየራል፣ ጊዜ ይቀየራል። ብዙ ጊዜ ምልህ በብዙ ዓለሞችም እንደሚደረገው ተጠያቂነት ባንድ አይመጣም። ምናልባት 10 አመት ከ20 አመት በኋላ ሊጠየቁ ይችላል። ዋናው ነገር ግን ምንድነው? በተለይ ከሰብአዊ መብት ታጋዮች ወይም ድርጅቶች የሚጠበቀው ነገር ወይም ደግሞ ከፋኖ መሪዎችም ሆነ አባላት የሚጠበቀው ነገር ምንድነው? ማስረጃዎችን በሚገባ መሰብሰብና ይሄንን ማስረጃ ደግሞ ለዓለም አቀፍ ማህበረሰብና ሰብአዊ ድርጅቶች ማድረስ በጣም አስፈላጊ ነገር ነው። ምክንያቱም እነዚህ ሰብአዊ ድርጅቶች አሁን ይሄን ነገር ለመናገር ወይም ደግሞ ያለው ዓለም አቀፍ ሁኔታ ወይም ደግሞ አንዳንድ የዲፕሎማቲክ ሁኔታዎች አስቸጋሪ ቢሆንባቸው እንዲህ አይነት ነገሮች በደንብ አድርገው ሪከርድ አድርገው ጊዜ ሲመጣ በደንብ አድርገው አቀናጅተው ተጠያቂነት እንዲመጣ ፕሬሸር ማድረጋቸው አይቀርም። በአጋጣሚ ሆኖ አሁን ያለንበት ሁኔታ ያንን አይፈቅድም። ነገር ግን በትክክል ዶክመንት መደረግ አለበት። በተለይ ደግሞ እዛ አካባቢ ያሉ የሲቪልም ሆነ የወታደራዊ አስተዳደር መሪዎች ማንነት ከዛ በላይ ያሉት በክልል ደረጃ ወይም ደግሞ በዚህ በኮማንድ ፖስት ደረጃ ያሉ የፖለቲካም ሆነ የወታደራዊ መዋቅር መሪዎች በሙሉ በዚህ ጉዳይ ላይ ያላቸውን ግንኙነት በተለያየ መልኩ መረጃዎችን መሰብሰብና በማስቀመጥ ጊዜው ሲደርስ አስፈላጊው ምርመራ ማድረግ ያስፈልጋል። ምክንያቱም ቅድም እንዳልኩ ነገሮች ይቀየራሉ። ከዚህ በኋላ ለመናገር ምናልባት ነሽመልስ አብዲሳና አብይ አህመድ የአማራን ህዝብ አዋርደን እና የአማራን ህዝብ ገለን ጨፍጭፈን አዳክመን እናጠፋዋለን ብለው ያሰቡት ነገር በፍጹም አይሳካም። ይሄንን በጣም በእርግጠኝነት መናገር ይቻላልና ጊዜ ስለሚመጣ በዛ ጊዜ ደግሞ እያንዳንዱ ወንጀል ተጠያቂነት ስለሚመጣ እኔ ምለው ምንድነው በእርግጥ አሁንም ድምጻችንን ማሰማት አለብን። አንዳንድ ወገኖች ሰልፍና የሻማ መብራት ስነ ስርዓቶች ያያረጉ ነው። አይ ቲንክ የሚደገፍ ነገር ነው። ከዛው ላይ ደግሞ የተለያዩ ድርጅቶች አሉ። የተባበሩት መንግስታት ሰብአዊ መብት ኮሚሽን፣ የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር አለ። ሪጂናል ኢቭን በአፍሪካ ደረጃም የሰብአዊ መብት ድርጅቶች አሉ፣ የአውሮፓ ህብረት አሉ። እዚህ አሜሪካም ደግሞ የተለያዩ ሰብአዊ ድርጅቶች ስላሉ እነሱን በሙሉ በማሳወቅና መረጃውን እንዲደርስ በማድረግ አይ ቲንክ አት ሊስት ይሄ ነገር ማድረግ ይገባናል ብዬ አስባለሁ። ከሁሉም በላይ ግን ምንድነው እነዚህ ሰዎች በጣም ከፍተኛ የሆነ የፋሺስት ባህሪ ያላቸው ሰዎች ስለሆኑ እንኳን አይደለም እንዲህ ለማድረግ አጠቃላይ የአማራ ህዝብን ማጥፋት ፍላጎት አላቸው። ይሄንን ማንንም ሰው ግልጽ ሊሆንለት ይገባል። አንዳንድ ሰዎች ማይገባቸው ምንድነው ኢትዮጵያዊ ነኝ በማለት ወይም ደግሞ አማራነት ሲባል ምልህ የሆነ በቀላል ዘረኝነትን ለማስፋፋት ፈልገ ወይ ደግሞ
በቃ አይደለ እኛ ኢትዮጵያዊ ስለሆንን እንደዚህ በዘረኛ በሆነ አደረጃጀት ውስጥ አንገባ ምናምን ይለዋል አሁን መረዳት ያለባቸው ነገር ምንድነው አሁን ባለው የኢትዮጵያ የፖለቲካ ሁኔታ በኢትዮጵያዊነት ተደራጅቶ ለውጥ ለማምጣትና እንዲህ አይነቱን ፋሺስታዊ አገዛዝ ለማስወገድ የሚያስችል የፖለቲካ ሁኔታ የለም ይሄንን በእርግጠኝነት መናገር ይቻላል በዘር መደራጀት ወይም ደግሞ በዘር ፖለቲካ ውስጥ መሆን ለአንድ ሀገር ጥሩ ነው ወይም ደግሞ አስፈላጊ ነው ይያልን አይደለም ነገር ግን አማራጭ የታጣበት ሁኔታ ነው ያለው ላለፉት እንግዲህ almost 40 ዓመት እየተከተልን ያለው ጎሳን መሰረት ማድረግ የተፈጠረ የፖለቲካ አደረጃጀት ኢትዮጵያዊነትን መሰረት አድርገን እንዳንታገል እንቅፋት ሆኗል ስለዚህ እሾህን በእሾህ እንደሚባለው ያለን አማራጭ ምንድነው በዛው እነሱ በፈጠሩልን አደረጃጀት ተጠቅመን በተለይ ደግሞ የአማራ ህዝብ እንደሚታወቀው ኢትዮጵያዊነትን የሚደግፍ ነው ኢትዮጵያን ታሪክ የሚቀበል ነው ኢትዮጵያን ሉዓላዊነትም ሆነ አንድነትን የሚደግፍ አደረጃጀት ስለሆነ እውነት ለመናገር ሁሉም ኢትዮጵያን የሚወድና በእውነት ያገዛዝ ያደረገ ያለውን ዘረኝነትና ያ ሁሉም ማህበረሰቦችም በተለያየ መልኩ የምንሰማው ነገር ነው ያው በግልጽ መናገሩ አሁን በጣም አደጋ ስለሆነ ብዙ ሰዎች በግልጽ ባይናገሩ በተለያየ መልኩ መረጃውን እንደሚልኩልን ከሆነ ሁሉም ማህበረሰብ መሬት ውስጥ ያለበት ነው ያለው ስለዚህ አሁን ምንድነው አማራጩ ምንድነው ያለው አማራጭ አሁን አትሊስት ይሄንን ፋሺስታዊ አገዛዝ ለመገዳደርና ለማስወገድ ነፍጥ አንስተው ከፍተኛ የሆነ መጋደል እያደረጉ ያሉ በዚህም ደግሞ ከፍተኛ ድል እያገኙ ያሉ አደረጃጀቶች አሉ ይሄም ደግሞ ዋናው የፋኖ አደረጃጀት ስለሆነ ይሄንን አደረጃጀት በመደገፍ እና በአጭር ጊዜ ትግሉን ወደ ፍጻሜ በማምጣት የአብይ አህመድን አገዛዝ መደምሰስና ማስወገድ ምንም ወደ ኋላ የሚባልና ጊዜ የሚሰጠው ጉዳይ አለመሆኑን እያንዳንዱ ኢትዮጵያዊ ሊረዳው ይገባል ምናልባት አንዳንዶቹ ምልህ ብዙ ጊዜ የሚባል ነገር አለ በጀርመን ሂትለር ጭፍጨፋውን በሚጀምርበት ወቅት አንድ ባንድ ነበር የሚያጠቃው መጀመሪያ ያው ጂዎች ነበሩ እነሱ ላይ ነበር ከዛ በኋላ ሌሎችን ጂፕሲዎች ላይ መጣ ከዛ በኋላ ጆቫ ዊትነሶች ላይ መጣ ከዛ በኋላ ሆሞሴክሹዋልስ ላይ መጣ ከዛ በኋላ ደግሞ ራሳቸው ጀርመናውያን ሆነው ኢቭን የሚደግፉት ላይ መጣና አንድ ኬስ የተናገሩት ነገር ነው መጨረሻ ላይ ሳቸውም ሲያዙ ማንንም ከጀርባ የለም ምክንያቱም ሌሎች ሲጠቁ ምንም ነገር አልተናገሩም ምክንያቱም አይሁዳዊ አልነበርኩም ወይም ደግሞ ጆቫ ዊትነስ አልነበርኩም ያ ሁሉ ሲደረግ ዝም አልኩኝ መጨረሻ ላይ ግን እኔ ላይ ሲመጣ ግን ማንንም ሊረዳኝ አልመጣም ምክንያቱም ሁሉንም አጥፍቷቸዋል እና አንዳንዱ ሰው እንደዛ አይነት ሁኔታ ውስጥ ነው ያለው በቃ አይደለ ራሱን ልክ እንደ ሰው ጎኗ ደብቆ አፈር ውስጥ ደብቆ የሚያመልጥ የሚመስለው ብዙ ነው አሁን እንኳን አዲስ አበባ ውስጥ እንኳን እነዚህ የኦህዴድ የደህንነትና የሴኩሪቲ ሰዎች ገንዘብ አላቸው የሚባሉ ሰዎችን ያሰሩ ገንዘብ እየተቀበሏቸው ከተቀበሏቸው በኋላ ለማንም እንዳትናገሩ ይያሉ አይናገሩ ቁጭ ብለው በቃ አንገታቸውን ደፍተው መኖር ነው የመረጡት እንዴት ሊሆን ይችላል ምን አይነት ሀገር ነው ለልጅ የምታስረክበው ምን እስኪ ኦኬ አሁን ልጆችን ብዙ ሰው በመታየበት ጊዜ ተሯሩጦም ማለት ተበድሮም አሁን ኢትዮጵያ አዲስ አበባ ውስጥ ሁሉም በግል ትምህርት ቤት ልጆችን ለማስተማር ሙከራ ያደርጋሉ ዕውቀት እንዲይዙለት ይፈልጋል ምናምን ግን ምን አይነት ሀገር ልታስረክበው ነው እንደዚህ አይነት ኢንቨስትመንት አድርገው ይሄ ልጅ እኮ ከሁሉም በላይ ልታወርሰው የምትችለው ነገር ምንድነው ሰላምን መረጋጋትን እኩልነት ያለበት አንገቱን ቀና አድርጎ ሊሄድበት የሚችልበት ሀገር ማውረስ ነው ለምንድነው ልጆቻችን ውብረት ምናወርሰውና ብዙ ሰው ይሄ ከመንገደለኝነትና ሌላውን ታግሎ ሌላው ሞቶ ለኔ ድል ያመጣልኛል ብሎ ለመጠበቅ መቆም አለበት ይሄ ትግል የሁሉም ትግል ነው እያንዳንዱ የራሱን ድርሻ ሊወጣ ይገባል በያስባለውና ከሁሉም በላይ ያለቀስን መኖር የለብንም የነዚህ ሰዎች መቀለጃ መሆን የለብንም ይሄ ሰውዬ ምልህ በብደት ላይ ያለ ሰው ነው እንደውም አጠቃላይ ኮንደው አሁን ጉዳዩን በዚህ በግጭቶች ላይ አተኮርን እንጂ በአጠቃላይ እኮ እየተከተለ ያለውን ኢኮኖሚያዊ ፖሊሲዎችን በመታየበት ጊዜ አገሪቷ ውድቀት እኮ የሚገርም እኮ ነው አሁን ዛሬ እንኳን ፊች የሚባለው ይሄ ለማቀፍ ብድሮችን ሬት የሚያደርገው ድርጅት ራሱ በቃ ኢትዮጵያ ማለት በአሁኑ ሰዓት ከሲ በታች ፕላስ በታች ወርዶ አሁን ሬት ለማድረግ እንኳን ማይቻልና የአገሪቷ 40% ጂዲፒ ግሮስ ዶሜስቲክ ፕሮዳክት የሚባለው የአገሪቷ ምርት 40% ለብድር መክፈያ ነው የሚሆነው
ካን ኢማጂን አንድ ሀገር 40% የሚሆነውን በዚህ ደረጃ ነው ያለው በቅርቡ ፌልድ ስቴት ኢንዴክስ ላይ የወጣው እንደምታየው አገሪቷ በጣም ከፍተኛ የሆነ በቃ ደረጃዋ ወርዶ አሁን ከዓለም ምትቀድማቸው ሀገሮች 12 ብቻ ናቸው ከ100 ምናምን ከ200 ሀገር ማለት ነው በዚህ በዓለም ባንክ ራሱ በተለይ ደግሞ በቅርብም የአሜሪካ ስቴት ዲፓርትመንት ማነው ያወጣውን ኢንቨስትመንት ሁኔታ በመታየበት ጊዜ ራሱ እኮ ይሄ አብይ አህመድ የሚመጻደቅበትን የኮሪደር ልማትና ብልጭልጭ እኮ ምን ያክል ለልማትና ለዘለቄታዊ ኢንቨስትመንት አደጋ እንደሆነ በግልጽ ተናግሯል ምክንያቱም የካፒታሊዝም መሰረቱ የኢንቨስትመንት መሰረቱ ምንድነው የግል ንብረት ጥበቃ ነው ኢትዮጵያ ውስጥ በአሁኑ ሰዓት የግል ንብረት ዋስትና የለው በማንኛውም ሰዓት አፍርሰውብህ ቤትህን ወስደው ገንዘብህን ወርሰው ሊሄዱ ይችላሉ በዛ ላይ ሙስናው በዛ ላይ በዘረኝነት በተመሰረተ የሚጣልብህ ራሱ ግብር ከዛ በኋላ ደግሞ ግብርህን እንዳትከፍል ከጎን ገንዘብ ይጠይቋልና በአጠቃላይ ለሀገሪቷ ልማት እንቅፋት ይሆንና ወለ ለመናገር በቲፒኤልኤፍ ዘመን የነበረው አትሊስት በተወሰነ ደረጃ ልማት ነበረ ሰባዊ መብት ሁኔታዎች እንትን ቢሉም ትክክለኛ የሆነ የልማት ሁኔታዎች ነበሩና በአጠቃላይ ይሄ ሁኔታ መቀየር መቻል አለብን እኔ ኢትዮጵያውያን እውነት ለመናገር በቅርቡ ማዳጋስካር የሆነው ኔፓል የሆነው በመናየበት ጊዜ እውነት ለመናገር በእነዛ ሀገሮች ውስጥ አሁን ኢትዮጵያ ካለበት ሁኔታ የተሻለ ሁኔታ ያለ ይመስለኛል ለምንድነው እኛ ከዛ ያነሰ በዚህ በጣም አስቸጋሪ በሆነና በእንደዚህ አይነት የፋሺስት መሪዎች እጅ ወድቀን እንዴት ነው ይሄን ነገር ተቋቁሞ የምንኖረው ለምንድነው ህዝባዊ አመጽም ህዝባዊ ትግልም ማይፋፋመው ብለን አይ ቲንክ መጠየቅ ያለብን ይመስለኛል አለበለዚያ ግን ፋኖ ያው ጊዜውን ጠብቆ እውነት ለመናገር ጊዜውን ጠብቆ ያው ድሉ መምጣቱ አይቀርም ነገር ግን ደግሞ ስታየው የህዝቡ ለቅሶ ምሬትን በመታይበት ጊዜ ግን እውነት ለመናገር ሌላም ሰላማዊም ትግል ሊሆን ይችላል በተለያየ መልኩም ተጨማሪ የሆነ ህዝባዊ ትግሎችን አይ ቲንክ በተለያየ መልኩ በማደራጀት ሁሉም የበኩሉን ያድርግ ቁጭ ብሎ የሚጠብቅ ማንኛውም ሰው አይኖር ለዚህ ከእንደዚህ አይነት ውርደት የምንወጣው በጋራ በመነሳት ነው ብዬ ነው ማስበው መሳይ ያስረዘምኩት ወደ መጨረሻ መጣበታለሁ ምንድነው የሚጠብቀን ይሁሉ መከራ ይሁሉ መዓት እነዚህ ሶስት ሀገራት እንግዲህ በአሁን ሰዓት በተጠናከረ ሁኔታ ህዝባዊ ቢተኝነት ጄኔሬሽን ዚ እየተካሄደባቸው ያሉት እነ ሞሮኮ ኔፓል ሌሎችም አፍሪካ ሀገራት እንደዚሁ ማዳጋስካር እንደው የነሱ ሁሉ ሀገራት ድምር የሆነ ጭቆና ኢትዮጵያ ውስጥ ካለው አንፃር ሲታይ እውነት ለመናገር የነሱ የቅንጦት ነው ሁሉ ጊዜ የምንለው ነው ይሄ ሁሉ መከራ ሁሉ መዓት እየወረደብን ከነሱ ያነሰ ትግል እንኳን ማካሄድ አቅቶን እንደው ዘም ብለን የተቀመጥንበት ምንድነው የሚለውን እንግዲህ በተለያየ ጊዜም እያነሳ ነው ዛሬ ወደ መጨረሻ አካባቢ እንዱ መልእክትን ያንተን ማሳብ እንካፈላለን ግን ከዚሁ ከአማራ ሰሞኑን ከሚካሄደው ነገር ጋር በተያዘ አሁን እንግዲህ የአማራ ህዝብ ትግል ጀምሯል ትግሉ 2 አመት ወራት ተሻግሯል ግን እስካሁን ድረስ ባለው ሁኔታ ምርኮኞችንም ሲይዝ ከተሞችንም ሲቆጣጠር ምን ያህል ሰባዊነት ምን ያህል የትግሉ ልዕልና ምን ያህል እውነት ለመናገር አንዳንድ ጊዜ እንደው ለራስ ሲቆርሱ አሳንሶ ሆኖብን እንጂ የሚደረገውን ነገር ኮካምሮ በላይ ነው አማራ ክልል ላይ ፋኖች የሚያደርጉት እንዲህ አይነት ነገር የለም ችግር ካለ ችግሩን የሚፈጽመው ማን እንደሆነ በደንብ ጠርቶ እየወጣ ነው ሰሞኑን አይታል የተያዘው የአማራ ክልል አንድ የሚሊሻ አመራር ነው አደራጅቶ ሲዘርፍና ሲያግት የነበረው ከራሳቸው ውስጥ እንደሆነ ራሳቸው ያመኑ ነው በመዝረፉም በማገቱም በመግደሉም ሰላማዊ ሰዎችን የፋኖጅ እንደሌለበት በደንብ የሚታወቅ ነው ለማንኛውም አሁን እንዲህ አይነት ነገር ሲፈጸም የሴት ልጅ ጥውት እየቆረጡ ህፃናትን በድሮን እየቀጠቀጡ ለምንድነው ፋኖች ያዟቸው ምርኮኞች የሚቀልቧቸው እነሱ ላይ የበቀል እርምጃ መወሰድ አለበት የሚል ተገቢ ያልሆነ እውነት ለመናገር ተገቢ ያልሆነ ቅስቀሳ እየተደረገ ነው ፋኖቹ ዛሬ ለዚህ ምላሽ የሚሰጥ ትልቅ መግለጫ ነው በወሎ ያየ ነው ምንም እንዳይሰማችሁ ወደ ቤተሰቦቻችሁ እንልካችኋለን ወይም ለቀይ መስቀል እንሰጣችኋለን እኛ ጋር የሚደርስባችሁ ነገር የለም ነው ያሉት አሁን አብይ አህመድ የፈለገው ጡት ሲቆረጥ በራሱ ወታደሮች ፋኖችም ጡት እንዲቆርጡ ወይም ደግሞ የሆነ ነገር እንዲያረጉ በዚህ የተነሳ የራሱ ወታደሮች እልህ ይዟቸው በደንብ እንዲዋጉ ለማድረግም ጭምር የፋኖን ትግል በሌላ መልክ እንዲታይ ለማድረግ እንደሆነ ምንም ጥርጥር የለውም
ስለዚህ ፋኖች እዚህ አካባቢ በደንብ አመራሮቹ ይሄ የሌለባቸውን ባህሪ ያልተፈጠሩበትን ማድረግ እንደሌለባቸው ያቃሉ እያደረጉም ነው ያሉት ግን ቅስቀሳው ጥሩ አይደለም ይሄ ቅስቀሳ መቆም አለበት አብይ አህመድን መጣል የሚገባው የኦሮሞ ህዝብ ትግል የኦሮሞ ህዝብ ያደረገ ያለውንም ትግል ውቅና በመስጠት ነው አብይንና የኦሮሞን ህዝብ መለየት ካልቻልን የፋኖ ትግል ሊሰምር አይችልም እዚህ ላይ ከፍተኛ ጥንቃቄ መደረግ አለበት እነ ሽመልስ አብዲሳ እና አብይ አህመድ ሄደው ኦሮሞ ጉያ ስር ለመወሸቅ ከፍተኛ ስራ እየሰሩ ነው ይሄንን አጥርቶ ማወቅ ያስፈልጋል እነሱ ወጥመድ ውስጥ መግባት የለብንም የሚል ነውና እስቲ ከዚህ አንፃር ምን ማለት ይቻላል ዶክተር ሰማይ ያ ቀደም ባልከው ላይ ለመጨመር በተለይ አብይ አህመድ እና የሱ ወኪሎች ፋኖን ዘራፊና ወንበዴ ያድርገው የሚገልጹበት ምን ያክል ውሸት እንደሆነ ምልህ የሚያዩ በሙሉ ሰው ምስክር ነው እንዳልከው አሁን የእስረኞችን የምርኮኞችን አያያዝ የምታይበት ጊዜ እኔ ራሱ እንዳልከው ካምሮ በላይ ነው በተለይ ደግሞ አንዳንዶቹ የራሳቸውን ቤተሰቦች የተገደሉባቸው ሰዎቻቸውን ያጡ የፋኖ መሪዎች አሉና እንደ አይነት ሰዎች ምን ያህል ምልት ትግስቱ ምን ያክል ዲሲፕሊን እንዳላቸው ያሳያል በጣም የሚገርም ነገር ነው አያያዛቸውን በመታየበት ጊዜ ነገር ግን በተለይ በአመዛኙ በአማራ ክልል የሚደረጉ አንዳንድ የመጥለፍና የመዝረፍ ጉዳዮች የሚካሄዱት በራሳቸው በብልጽግና በተለይም ደግሞ በሆዴድ ብልጽግና ወኪልና ባላቸው ክፍሎች እንደሆነ አሁን አይ ቲንክ ትላንትና ይመስለኛል የጎንደር ከተማ ከንቲባ ሪፖርት በሚያቀርብበት ጊዜ 53 የሚደርሱ የጸጥታና የደህንነት አባላት በዝርፊያና በተለያየ በአፈና ጉዳይ ተከሰው ለፍርድ ቀርበዋል ነው ያለው የራሱ መዋቅር እንደሆነ ምስክርነትን አቅርቧል ነገር ግን ለረጅም ጊዜ ይክዱ ነበር ይሄ እንዳልሆነ አድርገው ነገር ግን በአብዛኛው በተለያዩ ከተሞች ይሄንን ያደረጉ ያሉት ሆነ ተብሎ ነሽመልስ አብዲሳ ምንድነው የሚያስቡት ነገር ምንድነው ተለያየ ጊዜ ነሽመልስ አብዲሳም ሲናገር የነበረው ምንድነው የአማራን ህዝብ በማስመረር የአማራ ህዝብ በቃ በጦርነቱ ምክንያት ተማሮ ፋኖን እንዲታገለው እናደርጋለን የሚል ሐሳብ ስላላቸው አደራጅተው ማህበረሰቡን እንዲዘርፍ በማድረግ ፋኖ ነው በማለት ስሙን በማጥፋት ማህበረሰቡ ላይ በፋኖ ላይ እንዲነሳ የሚያደርጉት ሙከራ ነው ይሄንን በትግራይ ሞክረውታል በትግራይም ሲያደርጉት የነበረው ነገር ነው ያለውና ከዚያ አኳያ በመታየበት ጊዜ ፋኖ ግን እውነት ለመናገር በሚያስመሰግን ሁኔታ የማህበረሰቡን ንብረት በመጠበቅ እነሱ በሚያስተዳድሯቸው አካባቢዎች ብዙ እኔ ማገኛቸው መረጃዎች አሉ ብዙ በጣም ደስተኛ ነው ያስተዳደር ስራዎችን በሚገባ ያከናውናሉ የማህበረሰቡን ንብረትና ደህንነት ይጠብቃሉ ኢቭን እንኳን ባንኮችን እንኳን የሚጠብቁበት ሁኔታ ነው ያለውና እንዲህ አይነቱ ሰባዊ ያያዙ ባንደኛ ከአማራ ህዝብ እነን ለመናገር ባህል አኳያ ጀነረስ የሆነ ማህበረሰብ ነው እነን ለመናገር ማህበረሰቡ በጣም ሰባዊነትና ይሄ በተለይ ታሪኩን ባህሉን ይሄ በቀድሞና አጼ ምኒልክም ያደረጉት ነው የጣሊያን ምርኮኞችን አምጥተው ቀልበው በደንብ አድርገው ነው ወደ በዛን ጊዜ እንኳን በዛ ዘመን እንኳን የላኳቸው እና ይሄ በታሪካችንም ያለና የምንታወቅበት ነው ይሄን መቀጠሉ ፋኖ የሚያስመሰግነው ነገር ነው ከሌላ አኳያ በመታየበት ጊዜ ደግሞ ጥሩ አይነትም ደግሞ ትምህርት የሚሰጥ ነው በተለይ ደግሞ የአብይ አህመድ ወታደሮች በተለያየ መልኩ ያሉ መረጃዎችን ይሰማሉ ምክንያቱም ስለፋኖ የሚነገራቸው ነገር በጣም ጭራቆች እንደሆነና ሲያገኛቸው እንደሚገሏቸው አድርገው ስለሚነግሯቸው አይ ቲንክ ይሄን ማድረጋቸው ያንን ፕሮፓጋንዳ ለማፍረስም በከፍተኛ ደረጃ ይረዳል እንደገናም ደግሞ ለዓለም አቀፍ ዲፕሎማሲ በጣም ወሳኝ ነገር ነው ምክንያቱም የዓለም አቀፍ የጄኔቫ ኮንቬንሽንን መሰረት አድርጎ የሚደረግ የእስረኞች እንክብካቤ በተለይ ደግሞ በቅርቡ ለዚህ ደግሞ ትልቁ ምስክር የሚሆነው ቀይ መስቀል ዓለም አቀፍ ቀይ መስቀል ማህበር ማለት በተለይ እንዲህ አይነት የጦር ወንጀሎችን መፈጸማቸውን አለመፈጸማቸውን በትክክል ምርኮኞች መያዛቸውን የሚከታተል ስለሆነ በቅርብ ያቀረበው ሪፖርት በጣም አስገራሚና ለፋኖ ትልቅ ዲፕሎማቲክ ጥቅም ያስገኝ ነገር ስለሆነ እንዲህ አይነት ነገር መቀጠል አለበት ትንሽ የሚያሳስበኝ ነገር ምንድነው ለምሳሌ ቁስለኞችን ለቀይ መስቀል ማስረከቡ ጥሩ ነው ምክንያቱም እነዚህ ቁስለኞች ተሻለ ህክምናም ስለሚያስፈልጋቸው ፋኖም ደግሞ እነዚህ ሰዎች የሚያሳክምበት ሁኔታም ስለማይኖረው ነገር ግን አሁን ትልቁ ነገር ምርኮኞችን አሳልፈ በመሰጥበት ጊዜ ቀይ መስቀል
መከላከያ ወይም ለአብይ አህመድ መከላከያ ነው የሚያስረከበውና እነዚህ ሰዎች በእርግጠኝነት ተመልሰው ወደ ቤታቸው እንዲሄዱ ምናምን ወይ ደግሞ ሳይኮሎጂካሊ የሆነ ትሪትመንት እንዲያገኙ አይደረግም ተመልሰው በሌላ ግንባር እንዲዋጉ ነው የሚያደርጓቸው እና እንዲህ አይነቱ ሀቅዳው መልስ ደግሞ እንዳይፈጸም እኔ ምናልባት የተሻለው አፕሮች የሚሆነው እነዚህ ሰዎች ወደ ቤተሰቦቻቸው የመላኩ አካሄድ የተሻለ ሊሆን ይችላል ምክንያቱም እነዚህ ሰዎች ተመልሰን አሳልፈን ለብርሃኑ ጁላ ነው እየሰጠናቸው ያለነው አልባት አንዳንዶቹ ምናልባት ሚዲያ ላይ ስታይት ሰጠው ከሆነ ከፋኖ ጋር ያሉ በሰጡት አስተያየት ምክንያት ወይ ሊገሏቸው ይችላሉ ያጠፋቸው ይችላሉ አንዳንድ ተመልሰው እና በተለይ መደበኛ የሆኑ ወታደሮችና ቁስለኛ ያልሆኑትን ሰዎች በእኔም ይመስለኝ ወደ ቤተሰባቸው መላክ እንጂ ለቀይ መስቀል አስረክቦ ተመልሶ እንዲዋጉ ማድረጉ ምናልባት ተመልሶ እንትን ያልከውን ማለት የደመሰስከውን ሰራዊት እንደገና ተመልሶ እንዲያጠቃ እድል መፍቀድ ይሆናል ነገር ግን ሰው አያያዙ በተመለከተ ግን ሊበረታታና አሁን ለመናገር ሊመሰገን የሚገባው አካሄድ ስለሆነ ይሄ በብዙ አይነት ሁኔታ በመናይበት ጊዜ ጥሩ ጥቅም ያለውና ትክክለኛ መንገድ ስለሆነ ይሄንን በእውነት አድናቆቴን መግለጽ ፈልጋለሁ መሳይ እንደው ዶክተር ሰማይ እንደላው የሚያሰጋው ነገር እንግዲህ አገዛዙ ሴራ ተንኮል ህዝብን ከህዝብ ማጋጨት ስለሆነ እድሜውን የሚያራዝመው ምናልባት በራሱ ጊዜ የራሱን ወታደሮች በጣም የከፋ እርምጃ ወስዶ ቪዲዮ እየቀረጸ ፋኖች እንዲያደርጉ በሚል እንዲህ አይነት ድራማ ሊሰራ እንደሚችል ምንም ጥርጥር የለውም ይሄንን ነክቶ መጠበቅም አንድ ነገር ነው ባለፈው በደራ ታስታውሳል ራሳቸው አዘጋጅተው የሰው ልጅ ላይ አንገት ላይ ስለት አስቀምጠው በስማም ወልድ ይያሉ ያንን ድራማ ሰርተው በፋኖ ለማላከክ ሄዱበት ርቀት መልሶ ራሳቸውን እንዳዋረደና አስተዋውሳለን አሁንም ይሄ ጡት መቆረጡን ይሄ ስጋ መተልተላቸውን የሰው ልጅን በጣም በከፍተኛ ደረጃ በዓለም አቀፍ ደረጃ ምናልባት ነገ ከነገዳ ውጤቱን እናየው ነው ቀደም ሲል አንተ እንዳልከው ዓለም አቀፉ ማህበረሰብ አሁን ሰዓት አሜሪካ ላይ በተፈጠረው የአስተዳደር ለውጥ ምክንያት ትኩረቱን ከዓለም አቀፍ ሰብአዊነት ይልቅ ወደ ሁሉም ወደ የቤቱ እየተመለከተ ስላለ በዚህ አንፃር በሌሎች ሀገራት ስለሚፈጸሙ የሰብአዊ መብት ጥሰቶች እንደ በፊቱ ድምጻቸውን ሲያሰሙና የሆኑ እርምጃዎችን ሲወስዱ አናይም ነገ ከነገዳ ግን ይሄ ሊለወጥ እንደሚችል እንጠብቃለን ከዛ ባለፈ ይሄንን ለመቀልበስና በዓለም አቀፍ ደረጃ የመጣበትን ከፍተኛ የሆነ የገጽታ መበላሸት ለማስተካከልና በፋኖ ላይ እንደው ለማላከክ የራሱን ወታደሮች ገሎ በጣም ባስቃቂ ሁኔታ ገድሎ ቪዲዮ እየቀረጸ በማሳየት ፋኖች ወታደሮችን እንዲያደረገ ነው በምርኮ ያዟቸውን የሚል ነገር ልንሰማ እንችላለን ለሱም ተዘጋጅቶ መጠበቁ አንድ ነገር ነው እንግዲህ ከዚህ አንፃር ፋኖችንን በደንብ የተረዱ ይመስለናል አስቀድመው ነገሮችን ፕሮፓጋንዳቸውን የነሱን ሴራ አስቀድመው ያመከኑ ስላለ በዚህ አንፃርም ተዘጋጅተው ይሄንንም ነገር እንደሚያመክኑ ተስፋ እናደርጋለን እንደው ዶክተር ሰማይ ሌላው የሚነሳው ከኤርትራና ከህዋት ጋር በተያያዘ ነው የፋኖ ትግል ሰሞኑን በቃ እነዚህን ሶስት አካላት አንድ ላይ አጣብቀው በጋራ እየመጡብን ነው ብለው እዚህም እዛም ቅስቀሳ ጀምሯል አንድ እግራቸውን ብልጽግና ጋር አንድ እግራቸውን ደግሞ ወዲ ያደረጉ በጣም አደርባዮች የሆኑ ራሳቸውን እንደ ምክንያታዊ እንደ ሀገር ተቆርቋሪ አድርገው ራሳቸውን የሚያዩትም በዚህ ጊዜማ ከሻቢያና ከወያኔ ጋር ሳይሆን ከአብይ ጋር እንቆማለን ብለው ፍሪቻ ሳያበሩ የሚታጠፉም አሉ እነዚህን ጨምሮ ሌሎችም እዚህ ወቅት ላይ ከማንንም በላይ የሀገር ተቆርቋሪ ከማንንም በላይ አርበኛ ሆነው መጥተዋል ሌላውን ደግሞ ባንዳና ባዳ ያሉ እየሰደቡ ነው እንዴት ታይዋለህ ይሄንን በጣም የሚገርም ነገር እኮ ነው ምን አንዳንዴ እንዲህ አይነት ዘመን መሆን በጣም ይገርመኛል ምክንያቱም አብይ አህመድ ከሚባል አረመኔ ጨፍጫፊ ፋሺስት ጋር ቆመ ሌላውን ሰው ባንዳ ብለህ የምትሳደብበት አንደበት ሲኖርህ መስማት በጣም የሚገርም ነገር ነው እኔ በርግጥ አንዳንዶች ያው በዘረኝነት አንዳንዶች ያው የኦህዴድ አባላትና ደጋፊዎች የራሳቸው ጥቅም አግኝተናል ብለው የሚያስቡ ሰዎች አብይ አህመድን ቢደግፉት አይገርመኝም ነገር ግን ሌላው ማህበረሰብ በተለይ ደግሞ ተጎጂ የሆነው የአማራ ህዝብ ከአማራ ህዝብ የወጡ ሰዎች እንዲህ አይነት ነገሮችን ሲያንጸባርቁ በምታይበት ጊዜ በጣም ነው የሚገርመኝ ምክንያቱም አንደኛ እውነት ለመናገር ከኤርትራ ጋራ አብይ አህመድ ሲሰራ ነበር በተለይ ትግራይ ላይ በነበረው ጦርነት አብሮ ይሰራ ነበር ስለዚህ የራሳቸውንም እየሰደቡን ያሉት ማለት ነው ስለዚህ ባንዳነት ነበር በጊዜው የትግራይ
አክቲቪስቶች እንደዛ የሚል ስያሜ ሰጡ ነበር ስለዚህ ባንዳነት እነሱ ራሳቸው ፈጽመዋል ማለት ነው ከሁሉ በላይ ግን ትልቁን ፒክቸር ማየት ያስፈልጋል ብዬ አስባለሁ የኦህዴድ አጀንዳ በግልጽ ያስቀመጡት ነገር ምንድነው ሰሜኖቹን ማዳከም እርስ በርስ ማባላትና ማጥፋት አላማችን ነው ብለው ተናግረዋል በግልጽ የሚታወቅ ነገር ነው ስለዚህ እንዲጠፋ የተወሰነበት የማህበረሰብ ክፍል አብሮ ቢሰራ ምንድነው የሚገርመው ነገር ነው አንዱ ነገር ትክክለኛም የሆነ አካሄድ ነው የሚሆነው በፕሪንሲፕልም ካየው ማለት ሰልፍ ዲፌንስ ራስን የመከላከል እርምጃ አድርገን የምትወስደው ነገር ነው ሌላ ብዙ ጊዜ የሚነሳው ምንድነው ህወሓት ጋር ያለው ቅራኔ ነው ያ በርግጥ ብዙ አይነት ማለት በአማራ ህዝብ ላይ በህወሓት ምክንያት የመጣው ፖለቲካና ሁኔታ በአማራ ህዝብ ላይ ፈጸመው እና ያስከተለው ነገር መቼም ይሄ ነው የሚባል አይደለም ነገር ግን አሁን ካለው አብይ አህመድ በአማራ ህዝብ ላይ ካደረሰውና ያደረሰ ካለው ጥፋት አኳያ በመታየበት ጊዜ ግን እውነት ለመናገር ያ ዘመን የተሻለ ነበር ማለት ይቻላል ስለዚህ አንድ ማህበረሰብ እንግዲህ ጄኖሳይድ ማለት ዘር ማጥፋት ማለት የባለም አቀፍ ድንጋጌ የወንጀሎች ሁሉ ወንጀል this crime of crimes ነው የሚባለው እና ይሄ ወንጀልን ለማስቆምና ለማጥፋት ዓለም እያንዳንዱ አገር በዓለም ያለ ማንኛውም ሀገር የመተባበር ግዴታ አለበት አንደኛ ስለዚህ ያማራ ህዝብ የተጋረጠበት የህልውና ትግል ነው ብለን ካመንና ይሄንን የህልውና ደግሞ ማረጋገጥ አለብን ብለን ካሰብን ከማንኛውም ኃይል ጋራ መስራት ግዴታ አለብን ማለት ነው ምክንያቱም ጄኖሳይድ በሁለተኛው ዓለም ጦርነት ነው ያው ሂትለር ጦርነቱን አውጆ እንደዛ አይነት ጥፋት ሲያደርስ ሶቪየት ህብረትን ከወረረ በኋላ ሶቪየት ህብረትና አሜሪካ እና እንግሊዝ አብሮ የሰሩት ሶቪየት ህብረት በጊዜው በኮሙኒዝም ምክንያት በአሜሪካኖች ወይም በምዕራባውያን ተወዳጅ አልነበረችም እርስ በርስ መጣፋፋት ይፈልጋሉ አንዱ ሌላውን ማጥፋት ይፈልጋል ነገር ግን ደግሞ የባሰ አውሬ ደግሞ ሂትለር ፋሺዝም ደግሞ አፉን ከፍቶ ሁለቱንም ሊውጣቸው ስለዚህ ምንድነው ያደረጉት መጀመሪያ ተስማሙ በቃ ፋሺዝምን ለመደምሰስ አብረን እንስራ ሌላው ነገር በኋላ እናረጋለን ብለው ተስማምተው ከዛ በኋላ ፋሺዝምን ደመሰሱ ከዛ በኋላ በርግጥ ቀዝቃዛው ጦርነት ቀጠለ ማለት መካከላቸው ያለው ልዩነት ወደ ጦርነት ቀጣ ባያስገባቸው ምክንያቱም የተባበሩት መንግስታት ድርጅት እንዲመሰረት አደረጉ በተለያየ መልኩ ዲፕሎማቲያዊ ግንኙነታቸውን አጠናከሩ ቢያንስ ግን ፋሺዝምን መደምሰስ ችለዋል ስለዚህ የአማራ ህዝብ አሁን እንደውም ለምንድነው እኔ የአማራ ህዝብ ከተጋረጠበት ህልውና ትግል አኳያ አሁን ያለውን የአፍሪካ ቀንድን ጂኦፖለቲካል አሰላለፍ በሚገባ ሊጠቀምበት ይገባል ብዬ አምናለሁ ይሄ የጂኦፖለቲካል ማፑን ካየው ከህወሓትና ከሻዕቢያ ወይም ከኤርትራ ጋር ብቻ ሳይሆን አጠቃላይ አብይ አህመድ የዩናይትድ አረብ ኤሚሬትስ ወኪል ሆኖ እየሰራ ነው በዚህ በአፍሪካ ቀንድ ይሄ ደግሞ እንደምታየው ሱዳን ላይ ላለው ጦርነት ዋናው የሱዳን ተቃዋሚ የሚሊሻዎችን ሙሉ በሙሉ በመልባል ደረጃ ፋይናንስ የሚያደርገው ዩናይትድ አረብ ኤሚሬትስ ነው ይሄ ደግሞ ፋይናንስ የሚደረገው ጦር መሳሪያ የሚተላለፈው በኢትዮጵያና በቻድ በኩል ነው በዚህ ምክንያት ግብጽ ሱዳን ሳውዲ አረቢያ የዩናይትድ አረብ ኤሚሬትስን አካሄድ ይቃወማሉ ኤርትራን ጨምሮ ማለት ነው ስለዚህ አሁን በዚህ ሁኔታ ፋኖም እነዚህም ኃይሎች አሁን አብይ አህመድ የህልውና ፈተናው ነውባቸዋል ማለት ነው ስለዚህ ፋኖ አሁን ከእንደዚህ አሰላለፍ አኳያ ከነዚህ ኃይሎች ጋር ቢሰራ አንደኛ ግዴታው ነው ለምን ጄኖሳይድ የታወጀበት ማህበረሰብ ነው በዚህ ሰዓት ለአማራ ህዝብ ከአብይ አህመድ የከፋ ጠላት የለውም ማንም ታሪካዊ ጠላት ምናም ቢባልም እንኳን ከዛ ከአብይ አህመድ የከፋ ጠላት የለውም አብይ አህመድ ነው በግልጽ የአማራን ህዝብ ለማጥፋት እየሰራው ነው ያለው አብይ ነው ወይ ግብጽ አይደለም ስለዚህ በእኔ እምነት የፋኖ መሪዎች ከማንኛውም ሊረዳቸው ከሚችል ኃይል ጋር አብረው መስራት አለባቸው
ብዬ አምናለሁ ምክንያቱም ጄኖሳይድ የታወጀበት ማህበረሰብ ነው ጄኖሳይድን ደግሞ ለማስቆም እያንዳንዱ ሀገር ግዴታ ስላለበት ዓለም አቀፍ ግዴታም ስለሆነ የጄኖሳይድ ኮንቬንሽን ይሄንን የሚያዝ ስለሆነ ማለት ነው ምናልባት ዶክተር ሰማኝ እዚህ ጋር በደንብ በግልጽ መነጋገር ካስፈለገ ነው እንግዲህ ገና ለገና በነዛ ሰፈር ውግዘቱ ይመጣል እንደው ይሄ ፍረጃው ይመጣል ተብሎ እንደው መሸማቀቅና መፍራትም የሚገባ አይመስለኝም የአማራ ህዝብም የኢትዮጵያ ህዝብም በግልጽ ያየው ጠላቱ በግልጽ ያየው አድርጎት ያየው ሲገለው ያየው በድሮን ሲጨፈጭፍ ያየው አማራን አጠፋለሁ ብሎ በግልጽ ፕሮግራም ንድፎ ሲንቀሳቀስ ያየው አብይ አህመድን ነው አሁን በአይናችን ያያየን በህይወት ኖረንበት ምስክርነት ልንሰጠው የምንችለው ግን ጠላትነት ታሪካዊ ጠላትነት ብሔራዊ አደጋነት ያለው ግን ከአብይ አህመድ ከብልጽግና እንጂ እነሱ ደርሶ ዛሬ ይሄ ነው ታሪካዊ ጠላታችን ይሄ ነው ብለው መስመር አስመረው ሊነግሩት የሚችሉበት የሞራል መሰረት የላቸውም እየገደሉት እኮ ነው ጦት እየቆረጡ እኮ ነው ስለዚህ እዚህ ላይ ግልጽ ሆኖ መነጋገር ያስፈልጋል የሚለው ነገር እንደው ዶክተር ሰማኝ በግሌም ስለማምንበት ነው ነገ ከኤርትራ ጋር ጦርነት ቢቀሰቀስ የፋኖ ሚና ምን መሆን አለበት የሚነውን ከዚህ በፊትም ተናግሬያለሁ ፋኖ የዚህ ጦርነት አካል መሆን አይችልም የብልጽግና ስጋት ውስጥ አብሮ ከብልጽግና ጋር ሊሰለፍ የሚችልበት ምንም አይነት እንደው መሰረት የለም ብዬ ስለማምን ነው ይናንሳውል ምንም ጥያቄ የለውም አንዳንዴ ምን መሰለ እውነት ለመናገር አንዳንድ ሰዎች ኢንቲሚዴትድ ይሆናሉ አይደለ ይሄ ፕሮፓጋንዳ ከድሮም ከደርግ ጀምሮ ጊዜ ያለ ነው ከታሪካዊ ጠላት ጋር ምናምን ሰራ ኢንቲሚዴት መሆን የለብንም በግልጽ አሰላለፉ ግልጽ መሆን አለበት መታየት አለበት ለምን አሁን ካለው ሁኔታ ቅድም እንዳልኩ ነው አሜሪካኖች እኮ አይ ከሶቪየት ህብረት ጋር አንሰራ ራሱ ከፈለገ ፋሺዝም ወይም ደግሞ ሂትለር ይጨርሰን እንጂ እኛ ከሶቪየት ህብረት ጋር አንሰራ ማላሉ ለምን ዋናው ጠላት ማን ነው ፋሺዝም ነው ለኢትዮጵያም ሆነ ለአፍሪካ ቀን በአሁኑ ሰዓት ምዕራባውያንም የሚሉት ምንድነው አብይ አህመድ ነው የዚህ የምስራቅ አፍሪካ ጠንቅ ተብሎ የታወቀ ነገር ስለዚህ ለነዚህ ማህበረሰቦችም ጠንቅ የሆነው አብይ አህመድ እስከሆነ ድረስ ይሄንን ፋሺስት አገዛዝ ለመደምሰስ ከማንኛውም አካል ከነዚህ አካላት ጋር ተባብረ ብሰራ እኔ እንደውም የጽግ ጉዳይ ነው የምለው ለምን የብዙዎችን ህይወት ማዳን ነው የሚሆነው ይሄ ሰው የከስልጣን ቢወገድ እኮ ላለን የፖለቲካ ችግሮችን መፍትሄዎችን መፈለግ የምንችልበት እድል ይፈጠራል ምልህ ለመናገር ይሄ ነገር የኢትዮጵያን ምልፋን ነው በመታየበት ጊዜ በአብዛኛው የኢትዮጵያዊ የሚባሉትን ለዓላዊነትን ኢትዮጵያን አንድነት ኢትዮጵያን መሰረታዊ ኢንተረስቶችን የሚያስጠብቅ አደረጃጀት ነው እና ይሄ አደረጃጀት እውነት ለመናገር ኢትዮጵያን አሳልፎ ለማንኛውም ጥቅም ሲል አሳልፎ የሚሰጥበት ሁኔታ የለም የጋራ ግን ምንድነው የሆነው ነገር የጋራ ሆኖ የጎልት የወጣው ነገር ምንድነው የአፍሪካ ቀንድ ፋሺስቱ አብይ አህመድ ነው ብለው ሁሉም በአሁኑ ሰዓት ወስነው ስለዚህ በዚህ አጋጣሚ ያለውን የጂኦፖለቲካል ሁኔታ አንብበህ ከነዚህ አይነት አካሎች ጋር የምታገኘው የዲፕሎማቲክም የተለያየ አይነት እርዳታን አግኝተህ ይሄንን ፋሺስታዊ አገዛዝ ማስወገድ እኔ ለፋኖ መሪዎች ግዴታም ነው በያስባለሁ ለምን አሁን እንዳየነው እኮ ነው የዚህችነት ጡት መቆረጥና ቆዳ መገፈፍ ነው ለኔ ቅድሚያ የምሰጠው ወይስ የግብጽን ታሪካዊ ጠላትነት ነው ለኔ ትልቁ ነገር ለኔ የሚያሳስበኝ ይሄንን የመሰለ በአደባባይ የተናገረ ምስክርነት የተሰጠበት የአማራን ህዝብ እያፈረስኩት ነው ደስ ሊላችሁ ይገባል ብሎ በተለያዩ ሰዎች ምስክርነት ያገኘንበት በተለያየ መልኩ የተነገረበት ነገር ነውና አብይ አህመድ አሁን በምስራቅ አፍሪካ ወይም በአፍሪካ ቀንድ እየተከተለው ያለው የኢትዮጵያን ጥቅም ለማስከበርም አይደለም ዋናው ከጀርባው ያለውን የዩናይትድ አረብ ኤሚሬትን ጥቅም ለማስጠበቅ የቆመ ነው ለምሳሌ ይሄ አሰብን በተመለከተ የሚያራምደው ነገር እንመልከት ወደ ለመናገር በአሁኑ ሰዓት ለኢትዮጵያ ፕራዮሪቲ ምንድነው የሁሉ ግጭት የሁሉ መተላለቅ የሁሉ የኢኮኖሚና የፖለቲካ ቀውስ ያለበት ሀገር እንደ ሀገር መጀመሪያ አንድነትህን ሰላማዊ የሆነ መቻቻልን ፈጥረህ ከዛ በኋላ የወደብ ሁኔታዎችን ለመፍታት በተለያየ አማራጮች ልትጠቀም ትችላለህ በዚህ ሁኔታ ግን ወደብ ወይም አሰብ የሚባልበት ምንድነው ስለበምታይበት ጊዜ
በዋናነት ማየውን ምንድነው ዩናይትድ አረብ ኤሚሬትስ ከጥቂት ዓመታት በፊት አሰብን ይዘው ነበር ከዛ በኋላ ግን ያው ሁለቱም ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ በተለይ የዚህ የቀይ ባህርን አካባቢ ሙሉ በሙሉ ለመቆጣጠር ከፍተኛ ነው ውድድር ውስጥ ነው ያሉት እና አሁን የኤርትራ መንግስት ከዩናይትድ አረብ ኤሚሬትስ ይልቅ ከሳውዲ አረቢያ ጋር የተሻለ ቀረቤታ ስላለው እና በዚህ ምክንያት አብይ አህመድ አሰብ የሚለው ምንድነው የዩናይትድ አረብ ኤሚሬትስ ኢንተረስት በዛ ባሰብ ላይ ስላለም ያን መቆጣጠር ስለሚፈልጉ ነው አንዱና ዋናው የሚመስለኝ ሌላው ደግሞ ምናልባት አጀንዳ ማስቀየሻ ነው በቃ አይደለ የውጭ ኃይል ላይ ስናተኩር ኢትዮጵያን አንድ ይሆናሉ በተለይ ደግሞ መከረኛው አማራ ድሮት ዝልሃል ቲፒኤልኤፍ ይተቀመበት ያኔ ቲፒኤልኤፍ ኢትዮጵያን ህዝብ የጨቆነ በነበረበት ወቅት ከኤርትራ ጋር በነበረው ጦርነት ወቅት ሁሉም ሰው ተነስቶ ከኤርትራን በዋጋት ምናምን ሞራል የተወሰነ ኢትዮጵያዊነት ስሜትን መቀስቀስና መጠቀም ችሎ ነበር አሁን ለመናገር አብይ አህመድ ነው ጅልና ያው ማይምነቱም የበረታበት ሰው ስለሆነ ነው እንጂ አሁን የፖለቲካውን የሚያነብሰው ለአማራ ህዝብ ለመናገር ከአብይ አህመድ የከፋ ጠላት ኖሮት አሁን ላሰብ ብሎ ይዋጋል ብሎ የሚያስብ ከሆነ በጣም የሚገርም ነው የሚሆነው በፍጹም የሆነ ነገር አይደለም አይሳካላቸውም ይሄን ለማምጣት ነው የሚሞክሩት እንዳልከው ደግሞ ባዳ ምናምን ይያሉ የሚሉት ነገር ለመናገር እኔ ምልህ ከምንም አልቆጥረውም ነገር ግን እንደው በዚህ የሚሻማቀቁ ወይም ደግሞ የሚሰማቸው ሰዎች ካሉ ግን ለመናገር በፍጹም ሊሰማቸው አይገባም አቋማቸው ትክክል ነው ምክንያቱም በአሁኑ ሰዓት ለኢትዮጵያም ለአማራ ህዝብ ለማንኛውም የኢትዮጵያ ማህበረሰብ ለኦሮሞ ማህበረሰብ ከአብይ አህመድ የከፋ ጠላት ስለሌለው ከማንም ጋራ የኢትዮጵያ ፖለቲካ ኃይሎች አብሮ ቢሰሩ ልናደንቃቸው ልናመሰግናቸውና ይሄንን ፋሺስታዊ አገዛዝ በአጭር ጊዜ ለማስወገድ የሚያስችል ሁኔታ የሚፈጥር ከሆነ እኔ ለምናገር ልንደግፍ ስለሚገባ ባዳ ተባልክ ምንም ለውጥ አያመጣም ሌላው ለምናገር አሰባሰብ የሚልበት ሌላው በመታይበት ጊዜ ሽመልስ አብዲሳ ከአንድ አመት በፊት የተናገረው ሰምታል ከዚህ በኋላ ቀይ ባህር የምንፈልገው ለምንድን ነው ያለው ሬቻን ለማክበር ነው ያለው ስለዚህ የሚፈልገው አሰብ ለምንድነው ላንድ የሆነ ለኦህዴድ ብልጽግና ሰዎች ለሚያስቡት የወደፊቷ ኦሮሚያ አላማነት ለማስፈጸም ነው የሚፈልገው ስለዚህ ከዚህ ሁሉ በመታይበት ጊዜ ከውጭ ተልኮ ተቀብሎ የሚያደርገው ነገር ነው በሁለተኛ ደረጃ ደግሞ ኢትዮጵያ አሁን ባለችበት ሁኔታ አሳሳቢው ነገር የአሰብ ጉዳይ ሳይሆን አብይ አህመድ ነው ስለዚህ ያለ ማስቀየስ የሚያደርገው ነው ሌላ ኢትዮጵያውያን ምናልባት የውጭ ወረራ ምናምን አሰብ ብዙ ጊዜ ኢትዮጵያውያን ለእንደዚህ አይነት ቀናይነት ስላላቸው ያለ መጠቀም ይፈልግ ይሆናል ነገር ከብዙ አንፃር በመታይበት ጊዜ እውነት ለመናገር ይሄ የአሰብ አጀንዳ የኢትዮጵያ ህዝብ አጀንዳ አይደለም በአሁኑ ሰዓት የአማራ ህዝብ አጀንዳ አይደለም ስለዚህ ዋናው ምንድነው አጀንዳችን አብይ አህመድን ማስወገድና ማስወገድ ብቻ ነው ይሄንን የሚያረጋግጥልን ማንኛውንም መንገድ ማንኛውንም ጂኦፖለቲካዊ ጥቅም ማንኛውንም አይነት ዲፕሎማሲያዊ ግንኙነት ማድረግ አሁን ያሉት የኢትዮጵያ የፖለቲካ ኃይሎች ግዴታ ነው ብዬ ነው ማስበውና ከዚያ አኳያ ፋኖ እና ሌሎችም የኢትዮጵያ ፖለቲካ ኃይሎች ያለውን የጂኦፖለቲካ አሰላለፍ ተጠቅመው ኢቭን ምዕራባውያንም ኃይሎችን ራሱ በተሻለ መልኩ የማሳመንና በተለይ ደግሞ አሁን ምዕራባውያን ዋና አንተናቸው ችግር ምንድነው መሰለህ ጭንቀታቸው አብይ አህመድ መወገድ እንዳለበት ሁሉም ያምናሉ በተለይ የዚህ ሰውዬ በእውነት አደገኛነት ተረድተውታል አውሮፓውያንም ተረድተውታል አሜሪካንም ተረድተውታል አሳሳቢው ነገር ምንድነው ከዛ በኋላ ምን ይመጣል አሁን አየህ የፋኖ አደረጃጀት አንድ ሆኖ ተጠናክሮ ወጥቶ ከዛ በኋላ ደግሞ ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር አብሮ መስራት ሁኔታ ቢፈጠርና አብይ አህመድ ሊተካ የሚችል የፖለቲካ አደረጃጀት ይኖራል ብለው ካመኑ አብይ አህመድን ገፍትሮ ለመጣል ችግር የለባቸው ስለዚህ ዋናው ነገር አሁን እኔ ምናልባት አስፈላጊ ይመስለኝ እያንዳንዱን አማራጭ አብይ አህመድን ሊያስወግድ የሚችል ማንኛውንም የዲፕሎማቲክም ሆነ ጂኦፖለቲካል ትስስሮችን መፍጠር በጣም አስፈላጊ ነው ብዬ አስባለሁኝ ከዛ ባለፈ ግን እውነት ለመናገር አሁን እንደምታየው የአማራ ህዝብ በየቀኑ ዋጋ እየከፈለ ነው ጦርነቶች በየቀኑ እየተካሄዱ ነው ነገር ግን ለምን ነው ዓለም አቀፍ ትኩረት ያላገኙት በመታየበት ጊዜ ምንድነው ዋናው ነገር ፋኖ በተለይ ተጠናክሮ አንድ የሆነ አደረጃጀት አለ መፍጠሩ የራስ ዶክተር ሰማኝ እዛው እንትኑ ላይ እንቆይ እዚህ ኤርትራ እና ከህወሓት ጋር አብሮ የመስራቱ ጉዳይ ላይ ትንሽ ሀፍረት የሚሰማቸው እንዲንባላለን ብለው
ምናልባትም እያደረጉም ካሉ ማስረጃው መረጃው የለንም ግን እያደረጉም ካሉ ገና ለገና ባንዳ እንባላለን ገና ለገና ከነሱ ጋር ሰራ እንባላለን ብለው በዚህ አስተሳሰብ በዚህ አመለካከት ዙሪያ አቋማቸውን ገፍተው የማይሄዱ የፖለቲካ ኃይሎችም ታጣቂ ኃይሎች ሊኖሩ ይችላሉ እኛ በግልጽ ይሄ ነገር አሁን አንተም እንዳሉ ስለማምንበትም ጭምር ነው ለኢትዮጵያ በአሁን ሰዓት እንደ አብይ አህመድ ያለ ብሔራዊ ስጋት የሆነ አካል የለም አብይን መጣል የምስራቅ አፍሪካ ሀገራትም በትብብር ሊያደርጉት ይገባል ምክንያቱም የአብይ አህመድ ስጋትነት ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር ስለሆነ ለሁሉም ለኤርትራም ለጅቡቲም ለሶማሊያም ለሶማሌላንድም ለየትኛውም አካል ትልቅ ብሔራዊ አደጋ አብይ አህመድ ነው እሱን አዝለን እሱን ተሸክመን እሱን ቤተ መንግስት አስቀምጠን ሌላው ጋር ብሔራዊ አደጋ ብሔራዊ ጠላት ታሪካዊ ጠላት ይያልን ሌላ ዘመን ለሱ የምንጨምርበት መኖር የለበትም ይሄን ይሉኝታ ገፈን መጣል አለብን ስለዚህ ከዚህ አንፃር እንደው ጠንካራ የሆነ አቋም ያስፈልጋል ፖለቲካ ፓርቲዎች በተለይ ታጣቂው ቡድን ፋኖ በዚህ ጉዳይ ላይ ጥርት ያለ አቋም ለምንድን ነው ማይዘው እዛው ፋኖ ውስጥ ከህዋትና ከኤርትራ ጋር መስራትን ኩነኔ አድርገው ኃጢአት አድርገው የሚገልጹ አሉ አው ህዋት ያም ለአማራ ህዝብ ጉርጋር ሲምስ ነበር ልክ ነው እሱ ምንም ምንክደው አይደለም ትልቅ አደጋ አምጥቷል እነዚህም ሰዎች የህዋት ውጤቶች ናቸው አሁን ግን የአማራ ህዝብ በራፉ ላይ ያለው አውሬ ማን ነው ያ አውሬን ሳይገላገለው ሌላ ኳላ ታሪክ እየመዘዘ እንደው የድሉን ጊዜ ምንድነው የውጤቱን ጊዜ ማራዘም የለበትም ከሚል አንፃር እዚህ ላይ እንደው የተወሰነ ነገር ብጨምርበት የበለጠ ነገሩን ለተመልካቾች ለማጥራት ስለሚረዳ ነው ያ ማለት በደንብ ነው የገለጽከው ነው የሆነ ለምናገር በተለይ የፋኖ መሪዎች ሆኑ ሌሎች የኢትዮጵያ ፖለቲካ መሪዎች አንድ የትጥቅ ትግል በተለይ በማንኛውም ዓለም የትጥቅ ትግል ሲካሄድ የራሱን የዲፕሎማቲክና ጂኦፖለቲካል የሆኑ ድጋፎችን ማግኘት አለበት አሁን ሁለት ወደል ልኖር አንችልም አይዘር እኔ አሁን ለነዚህ ሰዎች በተለይ ደግሞ ከታሪካዊ ጠላት ጋር መስራት የሚሉት ነገር የሚገርመኝ ነገር ምንድነው ዓለም ያሳየን ምንድነው ጠላትና ወዳጅነት በተለይ በዓለም አቀፍ ግንኙነት የሚቀያየሩ ነገሮች ናቸው እንደገና ደግሞ የፕራዮሪቲ ጉዳይ አለ የቅድሚያ መስጠው ነገር አለ እና እነዚህ ሰዎች አንዳንዶቹ በተለይ የፋኖን ትግል የሚደግፉ ነገር ግን ደግሞ ከነ ኤርትራ ወይም ከህዋት ወይም ከሌሎች ኃይሎች ጋር መስራት የለበትም ብለው የሚያስቡ ሰዎች አሉ እንዴት ተደርጎ ነው ታዲያ በቢሊዮን የሚቆጠር የኢትዮጵያን ህዝብ ባጀት ለጦርነት የሚያውል አገዛዝን በወታደራዊ አቅም ገንብተህ ልታሸንፈው የምትችለው በምንም ተአምር የሚሆን ነገር አይደለም ይሄ በእንትን የሚሆን ነገር አይደለም ምክንያቱም አሁን ለምሳሌ ፋኖስ ካሁን ድረስ ያደረጋቸው ያው በመማረክም ከፍተኛ የሆነ ልምድን በማምጣት ከፍተኛ የሆነ ድል አግኝቷል ነገር ግን ይሄን ነገር አጠቃላይ ኢትዮጵያን ነፃ የሚያወጣ የወታደራዊ አቅም መገንባት ግን በጣም ከፍተኛ የሆነ ገንዘብ የሚጠይቅ ነገር አቅም የሚጠይቅ ነገር ስለዚህ ይሄንን አቅም ካላሟላ ደግሞ የኢትዮጵያ ህዝብ አብይ አህመድ እየተጨፈጨፈና ያለቀ የሚሄድበት ሁኔታ ነው ያለው ስለዚህ በእያንዳንዱ ቀን ለአብይ አህመድ እድልን በሰጠነው ቁጥር የኢትዮጵያ ህዝብን መጥፋት እየታወጀና ያንን ነገር እየደገፍን ነው ማለት ነው ስለዚህ ሁለት ነው ምርጫችን ለታሪካዊ ጠላት በሚባሉት ጋራ መተባበር ስለሌለብን አብይ አህመድ ጨፍጭፎ ገሎ ይጨርሰን አንድ አማራጭ ነው አይ አሁን ካለው አሳሳቢና በጣም ቅድሚያ ሊሰጠው ከሚገባ ሁኔታ አንፃር አብይ አህመድ መወገድ አለበት ፔሪድ ቅድም እንዳልኩ ነው ሂትለር መወገድ አለበት ብለው ደመደሙ ከዛ በኋላ ከማንም ጋር መስራት አለብን ልዩነታችን አቻችለን እንጂ ሶቪየት ህብረትና ስታሊንና ሩዝቬልት አይን ላይን የሚያገናኛቸው ነገር አልነበር ሆነ ለመናገር በተለይ ደግሞ ቸርችል ራሱ በጣም ጸረ ኮሚኒስት የሆነ አመለካከት የነበረው ሰው ቸርችል ዊንስተን ቸርችል ማለት ማየትም አይፈልግም ግን ምርጫ የለውም እንደውም መጨረሻ ላይ የሚገርመው ነገር ምዕራባውያን ይልቅ
ከፍተኛ የሆነ ድል ያገኘው የሶቪየት ህብረት ሬድ አርሚ ነው መጀመሪያ ቀድሞ በርሊን የተቆጣጠረው ግን እነዚህ ሰዎች አይ ለምን እንደው ፋሺዝም ቃለምን አያጠፋም ከሶቪየት ህብረት ጋር ከምንተባበር ብለው ቢሆን ኖሮ ፋሺዝም ከዛ በኋላ በአለም ላይ የሚያደርሰው ነገር ምልህ የሰው ልጅ ታሪክ አሁን ከምናቀው የሁለተኛ ዓለም ጦርነት ታሪክ በጣም የተለየ ነበር የሚሆነው ስለዚህ እንዲህ አይነት አንዳንዴ የዋህነት አትለውም አንዳንዴ ደግሞ የሆነ እንደ ሃይማኖት የሚያደርጋቸው ሰዎች አሉ ጠላት ታሪካዊ ጠላት ይያሉ እኔ አንዳንዱ ነገር ለመናገር ውሸትም ነው ለመናገር አንዳንዱ ነገር ውሸትም ያለበት ኢቭን እንኳን ቢባል በታሪክ የሚባሉት ነገሮች ደግሞ እንደገና መፈተሽም አለብን እንደገና ደግሞ እንደ ነገሮችን የሚያስተካክልና የሚፈታ የፖለቲካ ሁኔታ ኢትዮጵያ ውስጥ መፈጠር አለበት እና ከዚህ አኳያ አሁን በተለይ የአማራ ህዝብ የህልውና አደጋ አለብኝ አብይ አህመድ ጄኖሳይድ በአማራ ህዝብ ላይ አውጆ እየሰራ ነው ብሎ የሚያምን የፖለቲካ መሪ ይሄን ነገር ማስቆም ነው ቅድሚያው በቃ አሁን እኮ ያለ ነው ኢመርጀንሲ የሆነ ውስጥ አደጋ ውስጥ ነው ያለ እና አንተ አሁን አይሲዩ ውስጥ ሆነህ ስለሌላ ነገር ልታስብ አትችልም በቃ መዳን አለብህ መጀመሪያ በህይወት የመኖር መብት መኖር አለብህ ያንን የአማራ ህዝብ አሁን ምንድነው ያደረገ ያለው በህይወት መኖር አለብኝ እያለ እየታገለ ነው በህይወት አትኖርም ትጠፋለህ ተብሎ በጠላትነት ታውጆበት ይሄው እንደምታየው ጡት እየቆረጡ ያሰቃዩ በድሮን እየደበደቡ በየቀኑ በየመንገዱ እየታረደ ያለ ማህበረሰብ ነው ለኔ ዋናው ወሳኙ ነገር ይሄንን ሁኔታ ማስቆም ነው ይሄንን ሁኔታ ሊያስቆም የሚያስችል ማንኛውንም ነገር ቢደረግ እኔ ደግፋለሁ እኔ ልታሸማቀኝ አልችልም የአብይ አህመድን የሚያክል ወንጀለኛ አብይ አህመድን የሚያክል አረመኔና ፋሺስት እየደገፍክ እኔን ባንዳና ባዳ ብትለኝ ራስ ላይ ታሾፋለህ እንጂ በእኔ ላይ የሚያመጣው ነገር የለም ሌላውም እንደዚህ ነው ሊሰማም ይገባ በተለይ ደግሞ የፋኖ መሪ ሆኖ ወይም ደግሞ የፖለቲካ ድርጅት መሪ ሆኖ አማራነት ከዚህ ያማራንስ ከጄኖሳይድ እና ከዘር መጥፋት ተጠብቃለሁ ወይም ደግሞ ከላከላለሁ ወይም ደግሞ ታገላለሁ የሚል ኃይል ታሪካዊ ጠላት በሚል ያማራን ህዝብ የሚያስጨርስ ከሆነ ይሄ እንዲህ አይነቱ ሰው የፋኖ መሪ ሊሆን አይገባም ማቆም አለበት ምክንያቱም የፋኖ በአሁኑ ሰዓት ያማራ ህዝብ የሚፈልገው ከአብይ አህመድ ጄኖሳይድ የሚያስቆምለት እንጂ ታሪካዊ ጠላት ያለ የሚተርትለት አይደለም እና እንደዚህ ሰዎች ለአምሯቸው ማይመቻቸው ከሆነ እና ይሄ ነገር ትክክል አይደለም ብለው ካሰቡና ከኢትዮጵያ ታሪካዊ ጠላት ከሚባሉት ጋራ ከምንተባበር አብይ አህመድ ይጨርሰን የሚሉ ከሆነ የፋኖ መሪዎች ሊሆኑ አይችሉም ማስረከብ አለባቸው አምራቸው ለሚቀበልና ትክክለኛውና አማራጭ የሆነው ነገር ለሚያዩ ሰዎች መልቀቅ አለባቸው ብዬ አስባለሁና በዚህ ደረጃ በእውነቱ መነጋገር አለብን በፍጹም ይሄ ማንንም ስላወራና እንኳን አይደለም የአብይ አህመድ ፕሮፓጋንዳ አይደለም ማንንም ቢሆን በዚህ ነገር ላይ ወደ ኋላ እንድንል ያደርገን ይችላል በቃ it is black and white ግልጽ ነው ለኢትዮጵያም ለአፍሪካ ቀንድም ለማንኛውም የኢትዮጵያ ማህበረሰብ የህልውና አደጋ ሆኖ የተገኘው አሁን በአሁኑ ሰዓት በዚች ቅጽበት አብይ አህመድ ነው ይሄንን ፋሺስት ደግሞ ፋሺስታዊ ግዛት ለማስወገድና ኢትዮጵያን ወደ ተሻለ መረጋጋትና ሰላም ለማምጣት የሚያስኬዱ ማንኛውንም አይነት መንገዶች መከተል አስፈላጊ ነው በያስባለሁ በዚህ ማንኛውም ሊሸማቀቅ ወይ ደግሞ ሊያፍር የሚገባው ነገር የለም እንደግፈው ይገባል ከፈለጉ በዛ ደረጃ ሊተርቱ ይችላሉ ነገር ግን የፋኖ መሪዎች ሆኑ ሌሎች የኢትዮጵያ ፖለቲካ ኃይሎች ግን ስራቸውን መስራት አለባቸው በያስባለሁ እንግዲህ ዶክተር ሰማኝ ያጠቃለልን እንዲድና በመጨረሻ ምን ማለት ይቻላል ያው የኢትዮጵያ ወቅታዊ ሁኔታ በብዙ መልኩ በጣም መስቀለኛ ዘመን ላይ ነው የምንገኘው ብልጽግና የሚባለው ፓርቲ አገሪቱን ለማስቀጠል አይደለም ለአገሪቱ የጎኑ ጋት ሆኖ የሚገኝ የመፍትሄው ሳይሆን የችግሩ አካል ዋና ችግር ፈጣሪ የሆነ በየክልሉ ጦርነት የሚቀፈቀፍ በየክልሉ ቀውስ የሚያመርት ፓርቲ እንጂ ለኢትዮጵያ መፍትሄ ሊሆን አይችልም ነገር ሁሉ ነገር ከጁ ያመለጠ እንዳለም ያየን ነው የኢትዮጵያ ህዝብ ሆኖ እንጂ ቀደም ሲል እንዳለው እንደዚህ አይነት ችግር ነው ኔፓልና ማዳጋስካር ቢሆን ኖሮ እኔ ዓለም
በኢትዮጵያ አንፃር ተቀይራ ነበር ማለት የምንችል ይመስለኛል የኢትዮጵያ ህዝብ ግን በጣም ያዘገመ በጣም ያደባ ምናልባትም በቀስ ብሎ ለውጡን ሊቀላቀል እንደሚችል እንጠብቃለን አብይ አህመድ ከዚህ በኋላ ቁመናም የለውም በፊትም አልነበረውም ከዚህ በኋላ ቆሞ ሊሄድ የሚችልበት እንደ መንግስት ሊቀጥል የሚችልበት ምንም አይነት ነገር የለም ትርፍ ነው እየኖረ ያለው በእኛ ስንፍና በእኛ ለመተባበር ትርፍ የስልጣን እድሜን ነው እየቀጠለ ያለውና ይሄ ነገር የኢትዮጵያ ህዝብ መፍትሄ መስጠት አለበት የኢትዮጵያ ህዝብ በአንድነት ተነስቶ ይሄን አገዛዝ ማስወገድ እንደሚገባው እንግዲህ ከስምምነት ላይ ደረሰ ይመስለኛል ወደ ተግባር መሄድ ነው የሚቀረው ለማንኛውም በመጨረሻ ምን ማለት ይቻላል አመሰግናለሁ መሳይ እንግዲህ እንዳልከው አይ ቲንክ ይሄ ትግል አንሰም በዛም ባጭር ጊዜ ውስጥ አይ ቲንክ ፍጻሜ ያገኛል አብይ አህመድም አገዛዝ ይወገዳል ኢትዮጵያ ወደ መልካም የዲሞክራሲ አንድነት አቅጣጫ ትሄዳለች ብዬ አምናለሁኝ ነገር ግን አይ ቲንክ የሚከፈለው ዋጋ ማነስና ማጠር አለበት ብዬ አስባለሁኝ እንዳልከው አሁን ህዝባዊ ትግል ጋር የተቀናጀ ቢሆን ኖሮ የፋኖ ትግል ወይም ሌሎች የፖለቲካዎች ትግል ምናልባት ባጭር ጊዜ ውስጥ ነገሮችን መለወጥ የሚቻልበት ሁኔታ ይኖር ነበርና አሁንም እንዳልከው ቁጭ ብሎ መጠበቅ ቁጭ ብሎ ማስገም አይጠቅም ምክንያቱም እያንዳንዱ ቤት ያንኳኳ ነው ለምናገር በአብይ አህመድ አረመኔነት እና ግፈኝነት ያልተነካ ማህበረሰብ አለ ብዬ አላምንም ቤቱን ያንኳኳ ያለበት ሁኔታ ነው በኑሮ በህይወቱ በቤተሰቡ በዘመዶቹ በተለያየ መልኩ መንቀሳቀስ መብት የለውም የመኖር ዋስትና የለውም ማንኛውም ሰዓት ልትገደል ትችላለህ ልታፈን ትችላለህ ዋስትና የለበት እና በዚህ ሁኔታ ያለ ማህበረሰብ ለምናገር ራሱን አደራጅቶ መነሳት መቻል አለበት በተለይ አዲስ አበባ ያሉ በተሻለ የኢኮኖሚም ምልህ የእውቀትም የመገናኛም ኮሙኒኬሽንም ያላቸው ማህበረሰቦች የራሳቸውን አይነት ትግል መጀመር አለባቸው በያስባለሁኝ በርግጥ አንዳንዱ ነገር ምንድነው ያው ኢትዮጵያ መቼም አለመታደል ሆኖ በከፍተኛ ደረጃ እዚህ በዘረኝነት መከፋፈል ላይ የተሰራ ስራ አለ ነገር ግን ለምናገር ከዛ ባለፈ ከዘረኝነት ልዩነቱ ባለፈ ግን ለምናገር ሁሉም ማህበረሰብ እየከፈለው ያለው ዋጋ አለ አሁን ኢኮኖሚ ዋስትና ማጣት የኑሮ ውድነት ሁሉንም ማህበረሰብ እየነካ ያለ አስተማሪ ሆነ ወይም ደግሞ የመንግስት ሰራተኛ ሆነ እኮ ደቡብ አካባቢ ደሞዝ ማይከፈልበት ሀገር ነው የኮሌጅ የሚማሩ ሰዎች ደብረ ብርሃን መምራ ማሰልጠኛ እኮ እንጀት ለቅመው ነው እንጀራ የሚጋግሩት እና ግማሽ ደግሞ ልጃገረዶች ደግሞ በቤት ሰራተኝነት ግማሽ ቀን ሰርተው ግማሽ ቀን ይማራሉ ካን ኢማጂን እንደዚህ አይነት ሀገር እና ትልቁ ነገር ሊያስተራስረን የሚችለው ደስቲኒያችንና በቃ ዋስትናችን ህልውናችን የተንጠለጠለው በምንድነው የሁሉም ማህበረሰብ ይሄን ሁኔታ መቀየር ነው ስለዚህ አብይ አህመድ በቢሊዮን የሚቆጠር አሁን በቅርቡ አይተዋል የማዳበሪያ $2 ቢሊዮን ነው የበሉት ያገሪታ በቢሊዮን የሚቆጠር ባጀት እየባከነ ያለው ወይ ጦርነት ላይ ነው ወይ ደግሞ ምንም አይነት የኢኮኖሚ ጥቅም በማያስገኝ የኮሪደር ልማት ላይ ነው በዚህ በማሽብረቅ ላይ ነው ይሄ ምንም አይነት የኢትዮጵያን ወጣት ስራ አይፈጥርለትም ወይም ደግሞ የኢትዮጵያ ቴክኖሎጂ ሽግግር አያመጣም ወይም ደግሞ የኢትዮጵያን ኤክስፖርት አይጨምርም እና ይሄንን ሁኔታ ቁጭ ብሎ በማየት መሞትና የመጨረሻው መጠበቅ ልክ ቀደም እንዳልኩት ሂትለር ያንዳንዱ ማህበረሰብ ያጠቃበት የነበረው ሁኔታ መፍጠር ስለሆነ ያንዳንዱ ማህበረሰብ ያለውን ለዓለመተማመን በርክት ፈጥረዋል ነገር ግን የጋራ የሆኑ አጀንዳዎች አሉ የኢኮኖሚ ሁኔታ የጋራ ነው የደህንነት መታጣት የጋራ ጉዳይ ነው የአብዛኛው ማህበረሰብ ህልውና አደጋ ላይ ወድቋል እና እነዚህ ነገሮች በጋራ አድርገን የኢኮኖሚ አጀንዳዎችን እንኳን በማንሳት አብሮ መቆም ይቻልበት ሁኔታ መፍጠር አለብን ምናልባት ምንድነው ከዛ ጎን ለጎን መደረግ ያለበት አሁን የፋኖ አደረጃጀት ቅድሚያ ቀድም ላነሳው እንደሞከርኩት ወደ አንድነት የመጣውን አካሄድ ማፋጠንና እውነት ለመናገር የተሻለ አንድነትና አመራር ለኢትዮጵያ ህዝብ ተስፋ የሚሰጥ ነገር መጀመር ያስፈልጋል አንዳንዱ ነገር ምንድነው ብለህ ስጠይቃቸው ሰዎች ኦኬ ማን ነው የሚመጣው ምንድነው የሚደረገው የሚል ጥያቄ ነውና አንዱ ነገር ምንድነው ለኢትዮጵያ ህዝብ ግልጽ የሆነ የአማራጭ የፖለቲካ ኃይል መሆንህን ማሳየት
አብዛኛው ፋኖን ይደግፋል ምን ለመናገር ይጠብቃል ግን ደግሞ ግልጽ ያልሆነለት ነገር አለ ወይ ተከፋፈሉ ይባላል ወይ እንዲህ ሲባል በቃ ኮንፊውዥን ይሄ የሚፈጥረው ነገር ስላለ ወጥነት ያለው አደረጃጀቱ የጠበቀ በጣም የሰንሰለት ያለው ዲሲፕሊን ያለው የራሱ ማኒፌስቶና አጀንዳ ያለው ለኢትዮጵያም ደግሞ የፖለቲካ ፕሮግራም ያለው ማለት የአማራ ህዝብ ላይ ያለው ሆኖ እንዳለ ግን ለወደፊት ኢትዮጵያ ምን መደረግ አለበት የሚለውንም አውሮ የሚዳስስ አይነት የፖለቲካ አቋማቸውን ቢያሳውቁና ከዛ በኋላ ምንድነው ከሌሎች የፖለቲካ ኃይሎች ጋራ በጋራ መስራት ማለት ነው ኦኬ እኛ የታገልነው ለአማራ ህዝብ ምን ታገለው ነገር ግን ደግሞ ሌሎች የኢትዮጵያ ማህበረሰቦች ጥያቄዎች አሉ አጠቃላይ በርካታ የሆነ የፖለቲካ ጥያቄዎች አሉበት ሀገር ነው ስለዚህ ከዛ በኋላ እንዴት አድርገን ልዩነታችንን አቻችለን አዲስ የሽግግር ሂደት የምንጀምረው የሚለው ነገር መጀመሪያ ያስፈልጋል አሁን ያ ነገር ቢኖር ፋኖ አደረጃጀቱን አንድ ወጥ የሆነ አደረጃጀቱን አጠናቆ ከሌሎች የፖለቲካ ኃይሎች ጋራ የሆነ አይነት አንድነትና ህብረት ወይ ደግሞ አብሮ መስራት ሁኔታ ቢፈጠር ማህበረሰቡ ለመነሳት ይነቃቃል አሁን ለውጥ ሊመጣ ነው ለውጥ ቢመጣም ደግሞ አማራጭ የፖለቲካ ኃይል ተፈጥሯል ብሎ ስለሚያምን ወደዛ ሊሄድ ይችላል እና ይሄን ማፋጠን ወሳኝ ይመስለኛል ሌላው ደግሞ እንዲህ አይነት አደረጃጀትን መፍጠሩና አማራጭ የፖለቲካ ኃይል ሆኖ መውጣቱ የሚጠቅመው ለዲፕሎማቲክ ጥቅም ነው አሁን ይሄ መንግስት በልመና ላይ ያለ መንግስት ነው ኮረጆን ተሸክሞ አብይ አህመድ ያው ትልቁ ስጦታዬ ነው ብሏል በየቦታው ይሄድ አሁን እንኳን ስጦታውም የለውም አልተሳካለትም በየቦታው አይኤምኤፍ ጠይቀው ነበር አላገኙም እና 40% የሚሆነው በጀት በልመናና በሚገኝ የሚሞላ ነው እንደገና እሱንም ያህል ደግሞ በየአመቱ ከጂዲፒ መካፈል ያለበት ነው ያለውና ዲፕሎማሲያው ለምሳሌ ኢትዮጵያ ውስጥ የፖለቲካ ለውጥ ሊመጣ ይችላል አብይ አህመድ ሊተካ የሚችል የፖለቲካ ኃይል ተፈጥሯል ብለው ካመኑ አንድ ቀን ያሳድሩት ስለዚህ ነው የሌሎችም የኢትዮጵያ ፖለቲካ ኃይሎችም ይሄን ማሰብ አለባቸው ልዩነቶች አሉ አንዳንድ ልዩነቶች ሊቻቻሉ የማይመስሉ በጣም ከፍተኛ የሆኑ ልዩነቶች አሉ ግን ዋናው ግን ምንድነው ለዚህ ሁሉ ተነጋግሩ ላሉት የፖለቲካ ጥያቄዎች መፍትሄ ለመስጠት ግን አንድ የሆነ እንቅፋት ማለት ነው አብይ አህመድ የሚባል አረመኔ ፋሺስት ነው ስለዚህ ይሄን ሰውዬ ለማስወገድ በመተባበር ከዛ በኋላ ለኢትዮጵያ ህዝብ ደግሞ እንዲህ አይነት ራዕይ አለን የሽግግር ሂደቱ ይሄን ይመስላል ይሄን በማድረግ አዲስ የፖለቲካ መዋቅር ወይም ደግሞ አደረጃጀት ወይም ደግሞ ህገ መንግስት ወይም የሽግግር ሁኔታ በመፍጠር ኢትዮጵያን ወደ ተሻለ አንድነት ህብረት እናመጣለን የሚል ነገር ተስፋ ቢኖር ሰው ይነቃቃል አሁን ብዙ ሰው የሚጠይቀው ምንድነው ስታገኘው ኢትዮጵያም ያለ ሰው የሚጠይቀው ምንድነው ኦኬ መጨረሻው ምንድነው የምናደርገው ነው የሚለው ግራ መጋባት አለ ይሄ ደግሞ በፖለቲካ አመራር የሚፈታ ነው ይሄ ደግሞ ፖለቲካ አመራሮች ለዚህ የሚሆን ነገር ማጥራት አለባቸው ለኢትዮጵያ ህዝብ የሆነ ግልጽ የሆነ ራዕይ ማሳየት ያስፈልጋል ያ ቢሆን እንዳልከው ከማዳጋስካርም ከሌሎችም ሀገሮች ኔፓልም ከሌሎችም የተሻለ ሁኔታ ኢትዮጵያ ውስጥ ባጭር ጊዜ ውስጥ ይሄንን አገዛዝ መገርሰስ የሚያስችል ሁኔታ ይፈጠራል በያስባለና ጎን ለጎን ማድረግ ነው አንደኛ ማህበረሰቡ የራሱን አስተዋጽኦ ማድረግ አለበት ቁጭ ብሎ መጠበቅ የለበት የሚችለውን ያክል ዋስትን ደህንነቱን በተጠበቀ ሁኔታ የሚያደርገውን ነገር ማድረግ መቻል አለበት ከዛ በተጨማሪ ደግሞ የፋኖም ሆኖ ሌሎች የፖለቲካ ኃይሎች አስፈላጊውን አንድነትና የፖለቲካ አጀንዳ በማቻቻል ለኢትዮጵያና ለዓለም አቀፍ ማህበረሰብ አማራጭ የፖለቲካ ኃይል ሆነው ኢትዮጵያን ወደ ተሻለ ሁኔታ ሊለውጡ ይችላሉ ወይም ሊያሻግሩ እንደሚችሉ ማሳየት የፖለቲካ ለውጡንና የአብይ አህመድን ውድቀት ሊያፋጥነዋል ብዬ አስባለሁና እነዚህ ነገሮች አይ ቲንክ ጎን ለጎን ማድረግ አስፈላጊ ነው ብዬ አስባለሁ መሳይ በጣም ነው ማመሰግነው ዶክተር ሰማይ ጋሹ የሰብአዊ መብት እንደዚሁም የዓለም አቀፍ ህግ መምህር ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ ታንኪ መሳይ እኔ ማመሰግናለሁ ድኑ ሰጣኝ እንደገናም ደግሞ እንግዲህ እንገናኛለን ደግሞ ታንኪ